ጨለማ ውስጥ የከተተህ ምኒልክ የተባለ ሰውዬ ነው። ወደ ብርሃን ያመጣህ ጀግናው የኢህአዴግ ሰራዊት ነው ይላል። የታሪክ ፖለቲካ በጣም በሚያናድድ መልኩ ኮንተንቱ ይዘቱ የእባብ መርዝ ነው። ሰው ይህን የመሰለ የአምላክ በረከት ጸጋ ነው። ያንን ድምፅ ያንን እንትን እንደዛ መጫወት መቻልና እንዴት እንደዚህ አይነት ነገር ችግር ያለን ነገር ከምኒልክ ነጥለን ማንሳት ፈለግን። ከምኒልክ ነጥለን ማንሳት ስንፈልግ ከተፈጥሮ ሕግ ውጪ ይሆናል። ታሪክ በሂደቱ ነው በውጤቱ የሚገመገመው። አንተ እያወራህ እያለህ ወይም እየጠየቅክ እያለህ የሆነ ነገር ወደ እንትኔ እየመጣ ነው። ጀግና ነው የሚወስዳት መንግስት እንደዛ ናት። ስለዚህ እሱን ሀሳብ በኋላ ላይም ሳስብ ከኛ ፖለቲካ ውስጥ እንትን አላለም፣ ሊወጣ አልቻለም። የዛሬ 120 ዓመት የኢትዮጵያ ህዝብ ምን ያህል ቢሆን ነው እንዴት ነው ይህን ያህል ሁሉ ህዝብ ሊኖር የቻለው? እንደገና ደግሞ የሄደው ዝም ብሎ ሲፈጀው ያኛው እንደው እጁን አጣጥፎ ቁጭ ብሎ ነው የሚያልቀው። ብዥታዬን ያጠራህልኝ። ስለዚህ ጉዳይ የነበረኝ ግንዛቤ በጣም የተዛባ ነበረ። እንዳለ ጌታ መግቢያ ላይ ቅድም ታሪክ ራሱን ይደግማል፣ ያስተምራል፣ ያደናግራል ያለው በ60ዎቹና በ70ዎቹ ያ ትውልድ የ60ዎቹ የሚባለው ጣጣ ውስጥ ነበርኩ። ከተማሪው ንቅናቄ ጀምሮ የአፓም ኢሶኒ ሰፓ ይጫት ወዝሊግ ምናምን ተባብለን አንድ ርዕዮተ ዓለም፣ አንድ ፍላጎት፣ አንድ ዓላማ ያለን የተመሳሳይ እድሜ ውስጥ የነበር ትውልድ ማለት እችላለሁ። ተጨራረስን ቀይ ነጭ ሽብር ብለን ይችን መቼም የትም እንዳይደገም ብለን መስቀል አደባባይ ወደ ቦሌ ስኬድ በስተቀኝ በኩል የቀይ ሽብር ሰማዕታት መታሰቢያ ሙዚየም መቼም የትም ነበር እንደ እበር አገኝ ምኑ እንደዚህ ያለ የእርስ በርስ መገዳደል እንኳን በኢትዮጵያ በዓለም የትኛውም ዳርቻ እንዳይደገም በሚል ዓላማ ያንን ሙዚየም አቋቋምንና እንማርበታለናል። እኔ ታሪክ ራሱን በከፋ መልኩ እየደገመ ነው እላለሁ። አሁን በአማራ ክልል፣ በትግራይ፣ በኦሮሚያ ሌላ ማላቃቸው ይኖራሉ። ከዛ ሳይማሩ ቀርተው በከፋ መልኩ ታሪክ ራሱን እየደገመ አይደለም ወይ? ታንኪዩ። የመጀመሪያዎቹ እባቡ የነደፋቸው ሳያዩ ነው። የአሁኖቹ ደግሞ እያሳዩ ነው የነደፋቸው ብለን ልንተረጉም እንችላለን። አውዱ የተለያየ ነው። አሁንም ቢሆን በተመሳሳይ ሁኔታ ውስጥ ነው። ከዛ መማር ነበረባቸው አልነበረባቸውም ሌላ ነገር ነው። እነዛኞቹ እኮ ምን ጥላ ስር ሆናችሁ ነው? ከሞላ ጎደል ሶሻሊዝም ከለላ ስር ሆናችሁ ነው አይደለም? አንዳንዶቹ ናቸው የብሔረሰብ ነገር ቀልቀል ያደረጉበት እና እነሱ ደግሞ ከተማ አልቆዩም፣ ወደ ጫካ ነው የሄዱት። እና ያሁኑ ልጆች እኔ እውነቱን ለመናገር አንዳንዴ ፍላጎታቸው ምን እንደሆነ ለማወቅ በጣም ይቸገራለሁ። ልጆች ምለው እንደው በእድሜ በጣም ብዙም አንዳንዶቹ የእድሜ እኩዮቼ ናቸው፣ ጓደኞቼም ናቸው አንዳንዶቹ ወርዛት ማተር። ግን ለማለት የምፈልገው ምንድን ነው እነሱ አሁን ነገሮችን እየከወኑበት ያሉት ነባራዊ ሁኔታ አሁን ቅድም ከተጠቀሰልኝ ነገር ጋር እኔ ተመሳሳይ አውድ ውስጥ አይመስለኝም። ያኔ በሀገር ህልውና ላይ ጥያቄ ያነሱት እኮ ቅድም ስማቸውን የጠራኋቸው ጥቂቶች ናቸው አይደለም? በሀገር ህልውና ላይ ጥያቄ ያነሱ እንደው ምሳሌ ተራ ምሳሌ አሁን ዛሬ ለሀገር ህልውና እውቅና ይሰጣሉ። በ24 ሰዓት ውስጥ ደግሞ ይቀይሩታል።
እና እኔ አውዱ አንድ አይመስለኝም። ባጭሩ እየደገመ አይደለም፣ ሌላ መገለጫ አለው። ይሄንን ደግሞ እኔ የታሪክ ተማሪ ስለሆንኩ የፖለቲካል ሳይንስ ሰዎች የበለጠ ሊሉት ይችላሉ። ግን አንድ በደመነፍስ የሚገባኝ ነገር የነሱ አባቶችና አያቶች ያነሱትን ጥያቄ አይደለም እያነሱ ያሉት። እንደውም ድሮ ፖለቲካ ለስልጣን ለምናምን ፊት ለፊት የሪሶርስ ጥያቄ አይደለም ፊት ለፊት የሚነሳበት። አሁን ፊት ለፊት የሪሶርስ ጥያቄ ነው የሚነሳበት። እዚሁ ላይ ይብቃኝ ይሄኛው። ዶክተር አንዱ የመጽሐፉ ዓላማ በኢትዮጵያዊነት ዙሪያ የአማራና የኦሮሞ ሊቃን ጎበናን በተመለከተ ያላቸው የገመድ ጉተት አለ። ያንን ማላላት ነው ይላል። ማላላት ምክንያቱም ገመድ ስንጎትት ጉልበት አለ፣ እውቀት አለ፣ ጊዜ አለ፣ ብዙ ነገር ነው ሊወስድ የሚችለው። የማላላትን ሚና የመጫወት ፍላጎት የመጽሐፉ አንዱ አብይ ዓላማ ነው። አሁን ቅድም ጎበና እንዲገን እፈልጋለሁ። እንደኔ ምንም ጥርጥር በሌለው መንገድ ጥፋተኛው ወይም ጎበናን በማጥልሸት ከፍተኛውን ሚና የተጫወተው ያ ትውልድ ነው። አፄ ምኒልክንም ጨምሮ እኔ አይመስለኝም ነበረ። ዲሞክራሲያ ሚል ላይ ሳነብ ስለ አፄ ምኒልክ የተገለጸበትን መንገድ ሳይ በዚህ መንገድ የማይወዱትን ሰውስ መግለጽ ይቻላል የሚያስብል አንቀጽ ሁሉ አግኝቻለሁ። ጎበናንም ልክ እንደዚሁ ከታሪክ መድረክ ተገፍተው እንዲወርዱ ተደረገ። የሸዋ ፖለቲካ ነው ወደ መድረክ እየወጣ ያለው። ዳር ያሉቱ ልክ እዚህ መጽሐፍ ላይ የተገለጸ ነገር አለ። ባነባት በጣም ጠቅማለች። አንደኛ አንተ ከሌሎች ምሁራን ጋር ያለህን ግጭት ስለምታሳይ አንድ ህትመት እንደ ህትመት ህጉ የኦሮሞ ጥናት ተቋም እንዲያትሙልኝ አስገባሁ ወይም ሰጠሁ ይላል። አንድ ጥናት እንደ ህትመት ህጉ በቅድሚያ መገምገም ስለሚገባው የተሰጣቸው ገምጋሚዎች ያነሷቸው ነጥቦችና የጻፏቸው ትችቶች ለኔ በጣም አስደንጋጭ ነበሩ። መጣጥፉ የተሰጣቸው ገምጋሚዎች በየግላቸው ከነዚያ ትችትና ዘለፋዎች በኋላ በግምገማ ወረቀቱ ግርጌ በሚጻፈው የመጨረሻ ውሳኔያቸው ላይ ይታተም ብለው ወስነዋል። ቀጥሎ ያለው ወሳኝ ነጥብ ነው። ለኔ በጣም አንገብጋቢውና አስገራሚው ነገር የመጣጥፉ ለህትመት ተቀባይነት ማግኘት ብቻ አልነበረም። ይልቅስ የጻፏቸው ትችቶች ኦሮሞነትን ምን ያክል ከኢትዮጵያዊነት ነጥለው እንዳወጡትና የኦነግን የኦሮሞ ታሪክ የቅኝ ግዛት ሀቲት ተቋማዊ እንዳደረጉት የሚያሳይም ጭምር መሆኑ ነበር ይላል። አንድ መጽሐፍ ላይ አንድ በኦሮሞ ፖለቲካ ውስጥ እጅግ በጣም የሚታወቁ ሰው አድዋ ላይ እኮ የኦሮሞ ፈረሰኞች ሚና ትልቅ እንደሆነ የገባኝ የሃጫሉ ሁንዴሳን ዘፈን ስሰማ ነው አሉ። የእውነት አፈርኩ። አንድ ምሁር፣ አንድ የፖለቲካ ሰው እሳቸው የልጅ ልጃቸው ሊሆን የሚችል ሰው እስኪ ዘፍንላቸው ዘፍኖ ለመድረክ እስኪያበቃ ድረስ መጠበቅ ነበረባቸው። ይህን ማንም ሰው የሚያውቀውን ታሪክ አልኩ። ምሁራኑ ራሱ ችግር እየፈጠረ አይደለም ወይ ነውም። ሁለተኛው መጽሐፍ ላይ እኮ በነገራችን ላይ ዳግማዊ ምኒልክ የሚለው መጽሐፍ ላይ አንዱ አርጊውመንት ይሄ ነው። እየተቸገርንበት ያለውን ታሪክ እየጻፉልን በተለምዶ አማተር የምንላቸው ወገኖች አይደሉም። እነሱ እንደውም ብዙዎቹ ከኢትዮጵያና ኢትዮጵያዊነት ጋር ጥል የላቸውም። ከዳታ በላይ ይሄዱና አንዳንዴ ለኢትዮጵያ ካላቸው ፍቅር የተነሳ እንትን ሊሉ ይችላሉ። ካልሆነ በስተቀር ብዙ አይፋቱም። እኛ እኮ የተቸገርነው አሁን በዩኒቨርሲቲ ዲግሪ በዩኒቨርሲቲ ማዕረግ ውስጥ ሆነን ሌላ የፖለቲካ ዓላማ እንይዝና ያንን ካባ ተጠቅመን የኛን ቅድም ያልኩትን አመለካከት መሬት ማስያዝ ነው፣ ተቋማዊ ማድረግ ነው። ስለዚህ ያን ተቋማዊ የሆነውን እንትን ነገር ደግሞ ለመሞገት በጣም ከባድ ይሆናል። በተለይ ከተቋሙ ውጪ ከዛ ፍሬም ውጪ ላሉት ወገኖች ያ ፍጹም እውቀት ነው። ይህንን ያለው እኮ ዶክተር ነው፣ ይህንን ያለው እኮ ፕሮፌሰር ነው፣ እንደውም እዚህ የሚባል ዩኒቨርሲቲ መምህር ነው፣ እውቅ ሰው ነው ምናምን የሚባል እንትን ይዞ ይመጣል። ስለዚህ ሰዎች እንትን አይሉም። እኔ እውነቱን ለመናገር ረስተውት
እነዚህን ሰዎች መሞገት ሲኖርባቸው ተመልሰው ይሄ ልጅ እሱ ጉዳዩን ያቀበለው ሌላ አካል ነው፣ የለውም ለልጁ ያለኝ ፍቅር እንደ ማንኛችንም የሁላችንም ታናሽ ወንድም ነው፣ ሀብታችን ነው፣ ምንኮራበት ይሄ ማህበረሰብ የሚሳሳለት ልጅ ነበረ። እሱ ምንም ጥያቄ የለው። ግን ይሄ አይዲዮሎጂ ይሄ ሀሳብ ወደ መድረክ እንዲወጣ የተፈለገበት ጊዜም ከኋላ ያለው ትልቅ ሙቭመንት አለ። ያ ይፈለግ ስለነበረ ብቻ ነው እና ከዛ በፊት ያ እውቀት ነበረ በየቦታው። እውቀቱን ይዞ አደባባይ መውጣት እንደኔ ጭሰኛ ልጅ ስላልሆኑ ብዙዎቹ ፈርተውት እንጂ ሳያውቁት ቀርተው ነው ብዬ አላስብም። ለፖለቲካ ገበያም ስለማይሆን ነው እና ጊዜው ነበረ አጫሉ ያንን ነገር ይዞ እንዲወጣ ጊዜው ስለሆነ ነው እንጂ እንትኑ እውቀቱ አንዱ ስኩል ኦፍ ቶት ውስጥ አንዱ ዩኒቨርሲቲ አንዱ ቡድን ውስጥ ያኛው የቅኝ ግዛት ሀቲት ይኑር እንጂ በሌላኛው ደግሞ በአንድነት ሀቲት ውስጥ ባሉት ወገኖች ጎበናን ትንሽ ሁለተኛ ደረጃ ላይ ሊያስቀምጡት ይችላሉ እንጂ አድዋ ላይ የነበረው ፈረሰኛ አብዛኛውን ተፈጥሮ ይናገራል። ምን ብዬ አርጊው አደረግኩ? እንደውም አመጣህልኝ ሀሳቡን። ስለ አድዋ ሳወራ የኦሮሞን ሚና ለማወቅ መረጃ አርካይቭ አያስፈልጋችሁም። የኢትዮጵያን መሬት ማየት ነው። የኢትዮጵያን ሕዝብ አሰፋፈር ማየት ነው። የት አካባቢ ማሰፈረ፣ የት አካባቢ ምን አይነት ልምድ አለው፣ የት አካባቢ ምን አይነት ሀብት አለ ብላችሁ ስታስቡ አብዛኛው ፈረሰኛ ሜዳማ ከሆነው የኢትዮጵያ አካባቢ በፈረስ ጉግስ ከሚታወቀው የኢትዮጵያ አካባቢ ሊወጣ እንደሚችል ትገምታላችሁ። ተፈጥሮ ትናገራለች። ከዛ በኋላስ ይሄ ማህበረሰብ አብዛኛው እንደዚህ አይነት ቦታ ላይ ያለው ማህበረሰብ አብዛኛው 100% ባይሆን ማን ነው ብላችሁ ትጠይቃላችሁ። ከዛ ባለቤቱ ፊታችሁ ድቅን ይላል። ዛዛ ያ ፈረንጂ ልክ እንደ አውሬ የመሰላቸው በጣም የሚፈራቸው ፈረሰኞች በሙሉ እዚህ በፈረስ ከሚታወቅበት አካባቢ የሚወጡ ሰዎች ናቸው። ስለዚህ እዚህ ጋር ይናገራል። ይሄንን የሚያቅ ሰው ለዚህ ልጅ ወይም ከዛ ጀርባ ያለ የፖለቲካ ቡድንም ሊሆን ይችላል ይህንን ሀሳብ ያቀብለዋል። ስለዚህ እሱ አደባባይ ያውለዋል ማለት ነው። ይሄ ቀላል ስኩል ኦፍ ቶት ቀላል ሀሳብ አይደለም። እኔ እውነቱን ለመናገር አጫሉ ብቻውን ያንን ነገር ጎትቶ መድረክ ላይ አመጣ ብሎ የሚል ሰው እንትን አይደለም። በኋላ ላይ እኮ ከርዕስ እንዳንወጣ እንጂ ከእጁ ሊያስጥሉት ያስወሩትን ነገር አታስታውስም እንዴ? ይህንን ሀሳቡን በሌላ አካል እንደተሰጠው የምታውቀው እኮ በኋላ ቀጥሎ በሚመጣው እንትን ላይ ያንን ሶሊድ የሆነውን ሀሳቡን ከእጁ ሊያስጥሉትና ከሌላው ማህበረሰብ ጋር ሊያጋጩት ሲፈልጉ እንዲናገር የተፈለገውን ነገር ሁላችንም የምናውቀው ነገር ነው እና እዚህ ጋር ከጀርባ ትልልቅ እጆች አሉ እና እኔ እውቅና እየነፈኩ አይደለም፣ ግን የእውቀትን ተያያዥነት ተቋማዊ ሲሆኑ ትልልቅ እንትኖች እንዴት ኢንፍሉዌንሻል እንደሆኑ እነዚህ በዲግሪ ካባስር በፕሮፌሰርነት ካባስር ያለነው ሰዎች እንዴት የራሳችንን ሶሊድ የሆነ ሀሳብ ሌሎችን እንደምናስታጥቅ የሚያሳይ ይመስለኛል። ከሸዋ እስከ ሱዳን ያቀናው አርበኛ ጎበና አባ ጥጉ ከዚህ አርፎተኛ። ሰው ሲኖር የህይወቱ ቀትር አለ፣ ረፋድ አለ፣ ጎህ ይቀዳል። በህይወታችን ረፋድ ይመጣል፣ ቀትር አለ፣ ምሽት አለ፣ መጨለም አለ፣ ከዛ ጨረቃ። ጎበና ማለት በነገራችን ላይ ወደ አማርኛ ሲተረጎም ከኦሮምኛ ጨረቃ ማለት ነው። ሙሉ ጨረቃ። አሁን ጎበንቴ ይላሉ። ጨረቃ አያቶቼ ጨረቃ ሙሉ ሆነች ሲባል ጎበንቴ ይላሉ። ጎበንቴ ጎበና ሆነች ማለት ነው። በቃ ወይንም የበሬ ሻኛ ታውቃላችሁ አይደለ? ከሰው በላይ ያውላችሁ። እንደ በሬ ሻኛ ከሰው በላይ ያውላችሁ። አዎ ጎበ ይባላል። ያ ሻኛው በጣም እንትን ሲል ትልቅ ሲሆንና እንትን ሲል ጎበ ይባላል። ያው ከሰው በላይ ወይም ከእንትን በላይ ሆነ ማለት ነው። ስለዚህ ጎበና በእነሱ ቲንኪንግ ከሰው በላይ ነው ማለት ነው። በእነሱ እንትን ልክ እንደዛ ይሆናል እኮ። የሆነ ጊዜ ሽፍታ የነበረ የሆነ ጊዜ ተነውሮ የነበረ ሰው ይጀግናል፣ እንደ ጀግና ይቆጠራል። በላይ ዘለቀ በአፄ ኃይለሥላሴ ዘመን የተሳሉበት መንገድ፣ በላይ ዘለቀ በደርግ ዘመን የተሳሉበት መንገድ ይለያያል።
የጎበና ዘመን የሚመጣል እውነትም ጨለማ በነበረበት ጊዜ ወጥተው ከነበሩ ጨረቃዎች ሙሉ ጨረቃዎች የበሬ ሻኛዎች መካከል እንዳንዱ የምናስብበት ጊዜ ሩቅ እንደማይሆን አስባለሁ። የመጨረሻ ህይወታቸውን በተመለከተ ምን ይላል ዶክተር ደቻሳ አበበ? አገራዊም የሆኑ ብዙ መረጃዎች የሉም። ሆነ ተብሎ በሚመስል አይነት ከዜና መዋዕሉም ከአንዳንድ የሀገሪቱ ታሪክ ለመጻፍ ከሞከሩ ሰዎች መጻሕፍት ውስጥም ማናቸውም ገጾች ስለ ጎበና ህልፈት ትንፍሽ አላሉም። ጎበና ለምን ሞተ? ምን ማለት ነው? እኔ እዚህ ጋር አሟሟቱ ላይ ታሪካዊ ጥያቄ ስላለኝ ነው። ማለት እንትና ብቻ ናቸው አጽሜ ይመስሉኛል። ቀኑን ምናምን ነባራዊ ሁኔታውን በትክክልም ባይገልጹ ችሎት ውለው ራሴን አመመኝ ብለው ሞቱ ሚል አይነት እንትን አይነት ካልሆነ በስተቀር ግን እዚህ ጋር አሟሟት ላይ በጣም ብዙ ፖለቲካ ስላለ ለዛም የተመቸ ይመስለኛል። ማለት በግልጽ የጎበናን አሟሟት በትክክል ባለመጻፋቸው ብዙ ፖለቲካ ተሰርቶበታል አሟሟቱ ላይ እና ለዛ ነው ሀሳቡን ያመጣሁት እንጂ ያን ዓመተ ምህረት የአጽሜን እንትን ነው የወሰድኩት። የአለቃ አጽሜን እሳቸውን በብዙ መልኩ ስለማምን ማለት ነው እና ልክ ምኒልክ ማዶ ወሎ ሆነው ሊመለሱ ሲሉ ወይም የአፄ ዮሐንስ ህልፈት ያ ተርኒንግ ፖይንት እዛ አካባቢ ላይ ልክ ሁሉ ነገር አልቆ ምኒልክ ንጉሠ ነገሥት ለመሆን በሚሰናዱበት በሚመስል በዛ ሁኔታ ውስጥ እንደሞቱ ግልጽ ነው። ምንም እንትን የለውም። ግን አሟሟቱ ላይ ፖለቲካ ስላለው ነው ሀሳቡን ያመጣሁት። እንደውም የመጽሐፉም ርዕስ የሚለው ሞትና አሟሟት ነው አይደለም የሚለው። አሟሟቱ ላይ ፖለቲካ ስላለ ነው ተመረዘ እንዲሆነ ምናምን የሚሉትን የራሴን ምክንያት ደርድር ያለው እና ከመጽሐፉ ላይ ማግኘት የሚቻል ይመስለኛል። አመሰግናለሁ ዶክተር እንዳለንም ይሄን እድል ስለፈጠርክልን በእውነቱ ከልቤ አመሰግናለሁ። ዶክተር ደቻሳንም በአንደበተ ርቱዕ በጣም ለታሪክ የቀረበ ነገር መጽሐፉን አንብቤያለሁ። እኔ ለየት ያለ ጥያቄ ማነሳለሁ። ምንድነው ቃታ ወደን ፋክትን ምን ማለት አይቻልም። ለምንድን ነው እንደዚህ የምለው? የኢትዮጵያ ነቀርሳ ማን ነው ከተባለ እኔ ቁጥር 1 ሃይማኖት፣ ከዛ የኢትዮጵያ ነጋዴ። ይሄንን ወደ ጥያቄ ከመግባቴ በፊት ፋክት የሆነውን ግለሰብም ስም እጠራለሁና ኢትዮጵያ ችግር ውስጥ ስትገባ የሚሸሹ ሰዎች ባለቤት ሆነው ባለታሪኩን ገፍቶ ይሄ ነው ኢትዮጵያ ውስጥ የናኘው። አድምተን ካልተነጋገርን የኢትዮጵያን ችግር አንፈታም። እርሶም ላዩን ነው የሚሄዱት። ይሄ ትክክል አይደለም። በዓለም ላይ አንድ ሀገር መንግስት ሁለት አይነት የመሬት ስሪት ታይቶ አይታወቅም። የገባር ስርዓትና የርስት ተብሎ በሰሜኑ ሌላ ደቡብ የሚባለው ኦሮሚያን ጨምሮ ሶማሌን ጨምሮ አፋርን ጨምሮ ይሄ ነገር ይሄ ነው ችግር ያመጣው። ታሪኩን ተቀምጦ ባለ ታሪኩን ተቀምጦ ምንም ታሪክ ፈሱን እየረጨ የሚሸሹላ ባለ ታሪክ ሆነ። ራስ ጎበና ኢትዮጵያን ሰብስበው አሁን ያለችበትን ቅርጽ አስይዘው ንጉሥ ተክለ ሃይማኖትን ማርከው አኩስለው አስረው አምጥተው እንጦጦ አስረው ያ ታሪክ ያውም ደግሞ በሐሰት ትርክት ሴሜቲክ የሚባል ቋንቋ እንጂ ማንነት በሌለበት ሴም ከእስራኤል የሚመዘዝ ታሪክ ተፈጥሮ የሐሰት ታሪክ የኢትዮጵያ ባለ ታሪክ በሐሰት መሆን ትክክልም አይደለም። እርግጥ ነው የእርሶ መጽሐፍ የሃይማኖት አባት ምድራዊም አይደለም
ጥቁር ካባ ለብሶ የአያቶቻችንን የሚኒሊክን ቤተ መንግስት በሚገባው ቋንቋ እኔ ግለሰብ ወይም ደግሞ ሀገር መሪ ስም አልጠራም፣ ስም እየጠሩ በሚገባው ቋንቋ ናግረ ነው ቤተ መንግስቱን እንረከባለን። ይሄ ለማንም አይፈቀድም እስከ ህይወት ደም ጠብታ ድረስ። እነዚህ አስተሳሰቡንም አይደለም ግለሰቦቹም ላይ የመረረ ማንም ይሄንን የሚያስብ ኢትዮጵያዊ ካለ ይሄ የኢትዮጵያ ጠላት ነው። እሱ ሁሉም ዝግጁ ነው። አመሰግናለሁ። ሁለት ነገር ላይ ኮሜንት ማድረግ እፈልጋለሁ። አንደኛው ነገር ሁላችንም የምንስማማበት ፋክትን መቀየር አይቻልም። የታሪክ ፋክት ነው። ኩነት ያልኩት ቅድም በተደጋጋሚ ኩነት ላይ እኮ ተጣልተን አናውቅም። አሁንም ቢሆን ኩነት ላይ አንጣላም እኮ። በጣም ጥቂቶች ናቸው በጣም ጫፍ የወጡ ወይም በጣም የዋሆች ናቸው ኩነትን የሚክዱት ወይም ያልሆነን ሆነ የሚሉት። ትልቁ ጨዋታ ለኩነቶቹ የምንሰጠው ትርጉም ነው። ለኩነቶቹ የምንሰጠው ትርጉም። ከዛ በኋላ አጃቢዎች ይመጣሉ። ምክንያትና ውጤት እያልን የምናነሳቸው ነገሮች ይመጣሉ። በዛ ሂደት ውስጥ የምንጫወታቸው ጨዋታዎች ጨዋታ ካለ ለማሸነፍ ነው አይደለም? እና ለማሸነፍ በምናደርጋቸው ሂደት ውስጥ የሚመጡ ነገሮች አሉ። በነገራችን ላይ እኔ አሁንም ቢሆን የታሪክ እውነትም ኩነቱ ብቻ ነው እንጂ ሌላው አንጻራዊ እውነት ነው። ተቋማት ዓላማ አላቸው። በጣም ብዙ ነገሮችን ማንሳት ይቻላል። አንተ ፍሬም አላደረክልኝም፣ ግን እንደዛም ሆኖ የተጠቀምካቸውን ፍጹም ቃላት ገብተዋል። ፍጹም ቃላት ለመጠቀም ድፍረት የለኝም፣ ግን የምንስማማው አንድ ነገር ላይ ታሪካዊ ፋክትን መቀየር አንችልም። ሁለተኛ ደግሞ ባለ ታሪክ የመሆንና ያለመሆን የሚለውን ሁለተኛው መጽሐፌ ላይ ነው በብዛት የሀገር ባይተዋርነትንና የሀገር ባለቤትነትን መፍጠር የምትችለው ለታሪክ ባለቤትነት ራስን በማጨት ነው። አንተም ራስህ ብለዋል። ምን ለማለት ነው? እኔ የዚህ ሀገር አሁን እኔ እኮ ዓላማዬ ከመጽሐፎቼም እንትንም ይለው ኦሮሞን ከኢትዮጵያ ታሪክ ባይተዋርነት ለማላቀቅ ነው። ኦሮሞን ከኢትዮጵያ ታሪክ ባይተዋርነት ይሄ ሪፐብሊክ መሰርታለሁ ያለው አካል የኦሮሞን ሕዝብ ለገዛ ሀገሩ ባይተዋር አደረገው የሚል አርጊውመንት ነው ይዤ የምመጣው እና በዛ መልኩ እንድትገነዘብልኝ ነው። ከዛ ውጪ ግን ቅድም ለሌላኛው ሰው የመለስኩትን መልስ ነው የምመልስልህ። የኔ ችግር አሁን ያልካቸውን ነገሮች በሙሉ ሆነዋል ብዬ መውሰድ አልቸገርም። ሰርቴን ኤሌመንት ኦፍ ትሩዝ የእውነት ዛላ አላቸው። ሁሉም ውስጥ የእውነት ዛላ አለ። እዛ ዛላ ላይ የሚገነቡ ነገሮች እንደየስሜታችን እንደየዓላማችን ምናምን ሊለያዩ ይችላሉ። ይሄ ለምሳሌ የደቡባዊን የመሬት ስሪት ያነሳበት መንገድ በደንብ በመደበኛው የታሪክ ክፍለ ጊዜያችን ሁሉ እናስተምራለን፣ የሚታወቅ ነገር ነው። ለሱ ትርጉም ስንሰጥ ግን እንዴት ነው የምንሰጠው? ማን ነው ተጠያቂው? ለምን ዓላማ ነው የዋለው የሚለውን ነገር ነው ልዩነት የምናመጣው። የእኔ ትልቁ ፈተና ለዚህ ግዙፍ ሀገር እጃችን ላይ ላለው ለዚህ ግዙፍ ሀገር በጋራ እውቅና እንስጠውና ከዛ በኋላ የውስጥ ችግሮቻችንን አሁን ያልካቸውን ነገሮች በሙሉ እናርማቸው። የብቻ ባለቤት የለም፣ ዳር ላይ ተቀምጦ ሌላውን የሚያይም የለም። ሁሉም የታሪክ ባለቤት ነው፣ በቀጥታ የሚሆን በተዘዋዋሪ። ሌላ መድረክ ላይ ብያለሁ። እኔ የኔ ዘመዶች ወይም የኔ አያት ቅድመ አያቶች ምናምን አድዋ አልዘመቱም። ለምን? ምክንያት የላቸውም ለመዝመት። ጭሰኞች ናቸው፣ የሚያስገድዳቸው አካል የለም። ጉልበተኞች ናቸው። ንብረት ሲኖርህ ነው አለቃና ምንዝር አንተ ጋር ደርሰው የሚያስገድድህ። ምናልባት ጭነት ጭነው ሊሆን ይችላል፣ የቅርብ አለቃ እንትን አዞ ወይም የጋማ ከብት እንትን ጎትተው ሊሆን ይችላል። ስለዚህ አድዋ ላይ አሻራቸውን አሳርፈዋል ብዬ እንትን እላለሁ፣ አርጊው አደርጋለሁ። እንትን አላቸው፣ አሻራ አላቸው ብዬ አርጊው አደርጋለሁ። ይህንን የማደርገው ለምንድን ነው? የኦሮሞ ሕዝብ ለዚህ ሀገር ታሪክ ባይተዋር አይደለም።
አብሮ ከሰራው ውስጥ ነው የሚለው እውነት ደግሞ አለው ዘለላው። እንደዛ አድርገን እንውሰደው። ይሄ ገባር ጭሰኛ ምናምን ያልከው ነገር በሙሉ ይሄ ታሪካዊ እውቀት ነው። ስለዚህ ይሄ የደረሰበት አካል ኢትዮጵያዊነትን ለመካድ ምክንያት የለውም። ጭቆና ነው የደረሰበት፣ ጭቆናውን ማስወገድ ነው ያለበት በገዛ ሀገሩ ላይ ሆኖ የሚል አይነት ድምዳሜ ነው። የኔ መጽሐፎች እንደዛ ነው የሚሉት። ሌላ ምንድን ነው የሚባለው? ሌላ ቨርዥን ሊኖር ይችላል። እሱ እንትን አይደለም። የመጣሁትም ያንን ቨርዥን ለመሞገት ነው እና በዛ አንግል ብናየው ዶክተርን በቅድሚያ ማመስገን እፈልጋለሁ። ምክንያቱም አንድ ሁለት ሶስት መጽሐፍ ቀርቶ አንድ መጽሐፍ ምን ያህል አድካሚ ጊዜን ብዙ መስዋዕት ነገር የሚጠይቅ ነገር ስላለው ለእንደዚህ አይነት ዲቮሽን ያደረጉት ትልቅ ነገር እንዲሁ በቀላሉ የሚታለፍ ስላልሆነ ከልብ ነው ማመስገን እንፈልገው። ሁለት የኔ ጥያቄ አካዳሚካል ባክግራውንድ ሊኖሩ አይኖሩ አላውቅም። በምሳሌ ብናገር ይሻላል። አንድ ከጅማ አካባቢ የመጣች ወጣት ናት። ከኔ ጋር የ40 ዓመት አይነት እድሜ ልዩነት አለን። አንድ መስሪያ ቤት ነው የምንሰራው፣ ግን የትውልድ ጋፕ አልፈጠረብንም። እናወራለን፣ ከኔ ምክር ትወስዳለች፣ ከሷም እንዲህ እና አንድ ቀን ስለ አጼ ምኒልክ ስንነሳ በቃ እውነቱን ንገረኝ በጣም ኮንፊውዝድ እየሆንኩ ነው ምናምን ስትል ኢማጂን ሲቪል ኢንጂነር ናት እሷ እና መልስ መስጠት እንደማልችል ገባኝ። እና እንግዲህ አትሊስት በዩኒቨርሲቲ ሌቭል እኮ ስንማር የሆነ ሜቶዶሎጂ አለ፣ የሆነ አካዳሚክ ነገር እንትን የምንልበት በዛ መንገድ ፈልጊውና ለማግኘት ሞክሩ ብዬ መልስ ያልሆነ መልስ ሰጠዋት። አንድ ወጣት ቅርብ ጊዜ ደግሞ መጽሐፍ ጽፎ ረቂቁን ይልኝ አለኝና ዝም ብዬ ሳይለት 20ዎቹ ውስጥ ነው ያለው። መጽሐፍ ጭራሽ አላነብም አለኝ። መጽሐፍ ሳያነብ ነው የጻፈው። መጽሐፍ ምን ነው ስለው ፉል ኦፍ እንትን ናቸው፣ ይሄ አካዳሚሻንን የሚሉት ምን የሚሉት በቃ በንች ኦፍ እንትናቸው ነው የሚደፉብንና ኮንፊውዝድ መሆን ስለማልፈልግ የራሴን ነው የምጽፈው ምናምን ነገር አለኝና እኔ አሁን እርስዎን እንደ የታሪክ ተመራማሪ ብዙ መጽሐፍ በገበያ ላይ ስሜታው የሚያደርገን አንዳንድ ጊዜ ከመቃወጃችን የሚያስነሳን አንዳንድ ጊዜ ስክንን የሚያደርገን ነገር መለየት እንድንችል እንደው ፋክቶችን በምን አይነት ዘዴ ምለው ግልጽ ያልሆነ አጭር መልስ ላይገኝ ይችላል። ግን እንደው አዛን አካዳሚሻን እንዴት አድርገን እናንብብ? እንደው ይህን የሚረብሽንን ነገር እንኳን አትሊስት እንዴት አድርገን እንለየው? እንደው አንድ ሁለት ሶስት አላባ ያላቸው ሀሳቦች እንደው ቢነግሩን ብዬ ነው። ምክንያቱም የእርሶን መጽሐፍና አንድ ፖለቲከኛ ወይም አንድ የነብጤ የጻፈው መጽሐፍ አይገናኙም። የእርሶ ፋክት ቤዝድ ነው፣ አያስጨንቅም። ብዙ ሰው ቢያበሳጫቸው እንኳን እውነቱን ይቀበሉታልና እስኪ ከዚህ አንጻር ጥቅል ያለ ነገር ነው የጠየቅኩት። አመሰግናለሁ። አይ ጥያቄው በጣም ከባድ ነው፣ ግን አንድ ነገር ላይ መስማማት እንችላለን። ምንድን ነው ፋክት? ብዙ ጊዜ እኮ በተለምዶ ሰውኛ ነገር አለው በውስጡ፣ ከአእምሮ በላይ አይደለም። ፋክት ብዙ ጊዜ ሰውኛ ነገር ማለት እንዲሆነዋል በኋላ ላይ ነገሮችን ማሰብ ይቻላል። እንደው ዝም ብሎ ፋክት ምንድን ነው ስላሉ ብቻ ነው እንጂ ከዛ ውጪ መልስ ኖሮኝ አያውቅም። ግን ቢያንስ ለእውነት የቀረቡ እኔ እውነት አላልኩም፣ ለእውነት የቀረቡ ነገሮች አሉ። እንደገና ደግሞ ብዙ ጊዜ የጸሐፊዎችን ዓላማም እናያለን እኛ የታሪክ ተማሪዎች። ጸሐፊው ማን ነው? ለምን ዓላማ ነው የጻፈው? ከየት ነው የመጣው? ከዚህ ጉዳይ ጋር እንዴት ይገናኛል? የሚሉ ነገሮች ሁሉ እናነሳለን። እንደው በጣም ዝርዝር እንግባ ከተባለ እንደው ዝም ብሎ ለሚጀምር ሰው ለምሳሌ ሌላ ትምህርት ተምሮ ዘው ብሎ እዚህ ውስጥ ገብቶ ለሚያነብም ሰው አንዳንድ ነገሮች ከአእምሮ በላይ ከሆኑ ይህንማ ሰው እንደዚህ አያስብም፣ ሰው እንዲህ አያረግም። እንደገና ደግሞ ሲካድም እንዴት ይካዳል? ይሄ አይደለም የዛሬ 100 ዓመት ወይም 120 ዓመት ዛሬም እያደረግነው አይደለም ወይ ብሎም ወደ ነጥብ ሊመጣ ይችላል። እኔ አናሊቲካል የሆነ እንትን ነገርም ያስፈልጋል። ክሪቲካሊ ነገሮችን ማየት ያስፈልጋል። እንደውም እንዳለጥጠው እንጂ ሌላ ነገር ትዝ አስባሉኝ።
የራስ ገሌ ጦር ወደዚህ አካባቢ ሄዶ ይሄን ያህል ሚሊዮን ህዝብ ፈጀ የሚል ታሪክ ልናነብ እንችላለን። ዝም ብሎ ወደ አእምሮ የመጣ ተራ ምሳሌ ነው። ከዛ በኋላ እሺ በቃ ዱላ ቅብብሉን ከፈለጉ ያስቀጥሉታል። ዱላ ቅብብሉን ካልፈለጉ ደግሞ ቆይ የዛሬ 120 ዓመት የኢትዮጵያ ህዝብ ምን ያህል ቢሆን ነው እንዴት ነው ይህን ያህል ሁሉ ህዝብ ሊኖር የቻለው? እንደገና ደግሞ የሄደው ዝም ብሎ ሲፈጀው ያኛው እንደው እጁን አጣጥፎ ቁጭ ብሎ ነው የሚያልቀው? እንዲህ መልስ አይሰጥም እንዴ? ራሱን አይከላከልም እንዴ? ምን ማለት ነው ይሄ ነገር? ወይም ዶክተር አንድ ቦታ ነው ኦሮሞ ጊዜ ሟች ነው ወይ ይቀጥላል ያሉት ነገር አለ እና ወደዛ ሆነ ብዬ ላለመግባት ነው እንጂ መጽሐፉ ላይም አለ። እና ለማለት የፈለግኩት አንዳንዴ ሰውኛ የሆነ ባህሪያችንን የጠያቂ አእምሮ ነው አይደለ የተፈጠረልን። ዱላ መቀባበሉ ብቻ በቂ አይደለም። ይችን አሁን ዝም ብላ አጋጣሚ ወደ እንትን የመጣችብኝ በአፄ ኃይለ ሥላሴ ዘመን አይደለም፣ በአፄ ኃይለ ሥላሴ ዘመን የዚህ ሀገር ትልቁ ምንድን ነው የሚባለው ችግር ተደርጎ የሚወሰደው የህዝብ ቁጥር ማነስ ነው። መብዛት አለ። የህዝብ ቁጥር ማነስ ምን ማለት ነው? ወደ ስራ ለማሰማራት የሰው ችግር አለ። ለምን ብዙ የሚፈጅ ነገር አለ ማለት ዛሬ በስተን ተባስተን አገሪቷን እንደሞላናት አይደለም፣ አሁንም ሞልተናት አይደለም። አእምሯችን ነው እንትን ያላለው። እና ለማለት የፈለግኩት እንዲህ አይነት እንትን ውስጥ መጥተው የሚሰነቀሩ ነገሮችን በሰውኛ ለመገንዘብ ጥረት ማድረግም አንድ ነገር ነው። ቅድም ያልኩት መደበኛ አካሄድ በሙሉ እንደተጠበቀ ሆኖ ይሄንን ያለው ፕሮፌሰር ከበደ ነው ወይም ፕሮፌሰር ቶሎሳ ነው ብለን ዝም ብለን የምንቀጥል ከሆነ ችግር የለውም፣ ዱላ ቅብብሉ ይቀጥላል። ግን እኔ የመጀመሪያውን ዱላ ያቀበለውን ሰውዬ ኮስችን ማድረግ ብንችል፣ በተለይ በተወሰነ እድሜ ላይ የደረስን ሰዎች ጥሩ ነው ብዬ አስባለሁ። የኔ ጥያቄ አንዳንድ እንትኖች ፊትና ኋላ ይመጡብኛል። ለምሳሌ በኬንያ በኩል የኦሮሞ ህዝቦች አሉ፣ ኢትዮጵያም ውስጥ አሉ። ምናልባት በሱዳን በኩል ይኑሩ አይኑሩ ብዙ እርግጠኛ አይደለሁም። ምናልባት በዚህ በጥግ ጥጉን ስንሄድ አይጠፉም ብዬ አስባለሁ። በሌላም በኩል ከላይ ከሰሜን ከሱዳን ጋር የሚገናኝ ማህበረሰብ አለ። እዛም ያለው ህዝብ እዚህም ያለው ህዝብ፣ እዛም ያለው ህዝብ እዚህም ያለው ህዝብ የሚያካልለው አቅም ያለው ሰው ባይኖር ኖሮ ምናልባት ወይ ከኬንያ የሚመጣው ይጠቀልላል ወይ ከሱዳን የሚመጣው ይጠቀልል ነበር። አንድ የምንረሳው ነገር ይሄ ነው። እርስ በርሳችን የነበረንን ውጫዊም ውስጣዊ ቅራኔ እርስ በርስ የምናደርገው ምክንያት ሆኖ ነገር ግን ሌሎቹን ሊያቆም የቻለው እንዲህ አይነት ሁኔታዎች እንደ ራስ ጎበና አይነቱ ሰው እና አብረውት ብቻውን አይደለም አብረውት እሱን የመሰሉ ሰዎች መኖራቸው ነው። በሌላ በኩል ደግሞ ስመጣ እሱ ብቻውን አይደለም ሚኒሊክንም የመሰለ መሪ ነው። መሪ አንዳንድ ጊዜ አንድ ቦታ ላይ ትቋጠራለች። ሚኒሊክንም ብቻ አይደለም እኔ የማየው ሚኒሊክ ያደገበት ቦታ መቅደላ፣ እዛ አካባቢ ደግሞ ሌሎች ነጮች በቀጥታም በተዘዋዋሪ ይገናኛሉ። በተረትም ይሁን በወሬም ይሁን በምንም ይሁን ይገናኙ። ሚኒሊክ ያንን አእምሮ በልጅነቱ ያገኘው እዛ ይመስለኛል። ተጨማሪ የቴዎድሮስም ሌላ ሁኔታዎች እስከ ልጃቸውን እስከ መዳር የደረሱበት ምክንያት ይኖራል። እነዚህ ነገሮች ሁሉ አሁን ላለችው የኢትዮጵያ ቅርጽ በጋራ የተገናኘበት ልክ እንደ ወንዝ ገባር ወንዝ የተገናኙበት ነው። አሁን የዚህ ነው ይሄም ይበልጣል ይሄ ይበዛል ምንለው አይደለም። በአጼ ሲሶኒዮስ መንገድ ብንሄድ ኖሮ ጎንደር እኮ ያው ምናውቀው ነው፣ ከኦሮሞ ጋር የተያዘ ነው። ቀላሉ ብዙ ሰው ምንም ወደ ኋላ ራሱን ፈልጎ ማግኘት ነው። ወደ ላይ ሄደ፣ ወደዚህ ተመለሰ፣ ወደዛ ሄደ፣ ወደዚህ ተመለሰ። ሌላውም ሊቆም የቻለው ውስጥ ያለው ኃይል ነው ያስቆየው። ግን ክፍትፍት እንዳልን ብንቀር ኖሮ ዛሬ
ያለንን ማህበረሰባዊ መልክ አይኖረንም ነበር። እንደዚህ ብዬ ገምታለሁ። አንድ የተማርኩበት ሀገር ራሽያ እናንተ ወደ ሞስኮ ባትመጡ ኖሮ እኛ ወደ ፓሪስ አንመጣም ነበረ የሚል አስተሳሰብ አላቸው። ናፖሊዮን ወደ ሞስኮ ባይመጣ ኖሮ እኛ ወደ ፓሪስ አንመጣም ነበረ። ኩቱዞፍ የሚባለው አሸንፎ ከገባ ወዲያ ነው። በዓለም ላይ ምንም አይነት ማህበረሰብ እኔ ከገባኝ ወይም ካነበብኳቸው የተለያየ የማህበረሰብ እድገቶች አሳይቷል። በኢትዮጵያ የፊውዳል ስርዓት መኖሩ ራሱ አንድ የመንግስት ስርዓት ነው። ልንለውጠው አንችልም። ኖርን በራሱ ቅርጽ መጥቷል። ሌላም ሀገር አለ። ዛሬ ፓሪስ አንድ ፈረንሳይ አንድ ሀገር ሆና፣ እንግሊዝ አንድ ሀገር ሆና፣ ወይ ደግሞ ጋሪባልዲን የጣሊያንን ብናየው አንድ ሀገር የሆኑት እኮ ልክ እንደኛው በራሳቸው ቅርጽ የተለያየ ሁኔታዎችን አልፈዋል። እኛ ሀገር ሲሆን ግን የዚህ ሀገር ሰው ነኝ፣ የዚህ እንትን ነኝ፣ የዚህ ትውልድ ነኝ ከስም ሳይቀር ከሁሉ ነገር አምታተን ነው ያለ ነው። ወይም ደግሞ የሚገባንን እንዳይገባን አድርገን ያዝ ነው። ይሄ ያማል። ለሚቀጥለው ትውልድ ህመም ነው የምንሰጠው፣ ህመም ነው። ጥያቄው ግን በዛሬ አመለካከት ስንት መጽሐፍ የምናነብ፣ ስንት ታሪኮች የምንሰማ፣ ዛሬ በየዕለቱ በየደቂቃው በየሞባይላችን ላይ ምስቅልቅል ያለ ኒውስ በምናገኝበት ሰዓት ኢትዮጵያን ወደ ኋላ ሄደን በዚህ ጊዜ መውቀስ እኔ የሚመስለኝ ያንን ህዝብ አይደለም፣ ያንን ዘመን አይደለም። እነሱ ቢነቁና ቢያውን የሚስቁብን ይመስለኛል። ለምን? እነሱ ይህን ያልኖሩበት ሰዓት ነው። ይቅርና በዘመነ ደርግ በነበረው አይነት ስንሄድ፣ ዘመነ ደርግ ስል እንትኑ ስርዓቱን ነው እንጂ ህዝቡን አይደለም። በዛ በነበረው ጊዜ ቴሌቪዥን ለማየት ምን ያህል መከራ እንደነበረ እማቤት ሄደን እንደምናይ ምናውቀው ነው። ከዛ አንጻር ስናየው ደግሞ ዛሬ እጃችን ላይ ሞባይላችን ላይ ምንም ነገሮች እንሰማለን። ትናንት የአሜሪካ ወይም ዛሬ የሞስኮ ምናምን እያለን እናወራለን። አበዛውት ነገሩን። ግን ጥያቄው በዛሬ ዘመን አስተሳሰብ ቴክኖሎጂ ወደ ኋላ ሄደን ትውልድን የምንወቅስበት ምክንያት የለንም። የእኛን አለማወቅ ነው እኔ የምወስደው። አናውቀውማ፣ እነሱም አያውቁንም። አባቴ ያልሰጠኝን እኔ አልከተልም። አሁን ግን ሌላ ቅርጽ ይዘን በእድገት መተናል፣ እዚህ ደረጃ ደርሰናል። አሁን ቅድም ያልከው ወንድሜ ዛሬን ወደ ኋላ ከመውቀስና ቢቻል ንጹህ የሆነውን አንጥረን አውጥተን በጎውን ብናሳድገው፣ አንድ ሁለተኛ ማረም ካለብን 2 ጊዜ እባብ አይንከሰን። አሁን እኮ 4ኛ ሊነክሰን ነው። ባድመ እኮ 3ኛ የተነከስንበት ነው። 2ኛው እኮ ዘመነ ደርግ ቀይና ነጭ ብለን የተጣላንበት ዘመን ነው። እነዚህን ስናይ ስንቴ ነው የምንነከሰው እርስ በርሳችን? እና 4ኛም ያው አልፈንዋል። አሁን በቅርብ የሆነውን አላነሳም የዘመኑ እና ምንድን ነው ከኋላችን ያለው ችግር? በማጭንቅላት ነው የምንመራው የምትለዋን እንዴት ነው የምታየው? ከዚህ ከማህበረሰባችን በተለይም ከኦሮሞ፣ ከአማራ፣ ከትግራይ እያልን ስንሄድ ይሄ ነው ወይ? ቅድም ያልካቸው መልሶች እንዴት እንወስናቸው? ስህተታችንን ቁጭ ብለን እናውራ፣ ጥቅሉን ግን እንውሰደው የሚለው ትክክል ነው ብዬ አምናለሁ። አመሰግናለሁ። ግን አንድ ጥያቄ ሳይሆን የእሳቸውን የጎበና ዳጬን መልክ አጣሁ። እንደ ሰዓሊ ይፈልግ ነበረ። እንዲሁም አንድ ሰው ስራልኝ፣ እሳቸውን ስራልኝ ብሎኝ ማንን ይመስላሉ ብለው በራሱ መልክ ነገረኝ። አይ አንደኛ የሚመስላቸውን አካባቢ ንገረኝና ለምናባዊ አተያየቴ አእምሮ ውስጥ እንዲመጣ መልክ ስጠኝ። ምን ሊለብሱ እንደሚችሉ ችግር የለም፣ የተለያየ የዛን ጊዜ ላጠና እችላለሁ የሚል ስላለ አሁንም እዚህ መጽሐፉን ያዙ ሰዎች አግኝቼ የጠየኳቸው ስለ እሳቸው የተጠቀሳለ ወይ ብያለው፣ አንሱልኝም ብያለው። መጽሐፉን መግዛት የት ይችላለሁ? ከአክብሮት ጋር አመሰግናለሁ። 2 ወይም 3 ቲዎሪ ውስጥ ሊጠቃለል የሚችል ሀሳብ ያነሱ ይመስለኛል። አንደኛው ነገር በተለምዶ እንላለን እኛ የታሪክ ተማሪዎች ስለምንወደው ሊሆን ይችላል፣ ነቲንግ ሃፕንስ ፍሮም ኤ ቫኪዩም የሚባል እንትን አለ። እያንዳንዱ ነገር ከኋላው ምክንያት አለው። እጃችን ዛሬ የደረስነው ያለ ምክንያት አይደለም። ትናንት ነው ነርቶ እዚህ ያደረሰን።
እዚህ ላይ ምንም እንትን የለንም። ሁለተኛው ነገር ምናልባት እሱንም ከአፍሪካ የኢትዮጵያን ታሪክ በአፍሪካ የቅኝ ግዛት ዘመን አውድ ውስጥ እንየው። ምን ለማለት ነው? ቅኝ አልተገዛንም፣ አሳፍረን መልሰናል የሚለው እንደተጠበቀ ሆኖ ያ መቼም 100% ብለን ራሳችንን አናታልልም። በኋላ ላይ የመጣው ነገር እንደተጠበቀ ሆኖ ግዛቶችም እዚህ ሁለተኛው መጽሐፍ ላይም አንስቻለሁ። ስናስተምር ድሮ ሰርቬይ ኦፍ ኢትዮጵያን ሂስትሪ የሚባል መጽሐፍ ነበር አሉ። አሁን ምን ማለት ጀመርን? ኢትዮጵያ ኤንድ ዘ ሆርን ማለት ጀመርን። ወደ ኋላ ስንሄድ ረጅም የኢትዮጵያ ታሪክ የሚታወቀው የመንግስትነትና የመንግስት መቀመጫ ታሪክ ነው ያለን። የማይቆራረጠው ሳይቆራረጥ ዘልቆ እኛ ዘመን ላይ የሚደርሰው የመንግስትነትና የመንግስት መቀመጫ የመንግስት ማዕከልነት ታሪክ ነው ያለን። የግዛት መጥበብና መስፋት ታሪክ በጣም የተለመደ ነው። ስለዚህ ይሄ የመንግስት መቀመጫ ያልኩት ወይም መንግስት የተባለው አካል ጉልበት ሲሰማው ይለጥጠዋል። ሳይሆን ሲቀር ደግሞ ሙሉ በሙሉ ከሚጠፋ ልክ ሾክ አብዞርቨር እንትን አይነት ነገር ሰብሰብ ቢልና ራሱን እንደገና ያደራጃል። በዚህ ሂደት ውስጥ ነው የምንመጣው። ይሄ አንድ ነገር ነው። በሁለተኛ ደረጃ ግማሹ ኬንያ፣ ግማሹ ሶማሊያ፣ ግማሹ ምናምን ኦሮሞን ብቻ አይደለም። በኢትዮጵያ ነባራዊ ሁኔታ ሶማሊኛ ተናጋሪውም እንደዛው ነው፣ አፋርኛ ተናጋሪውም እንደዛ ነው። ምናልባት በዚህም ምንድነው የኑዌርና የአኟ ማህበረሰብ አካባቢም ይህንኑ እናያለን። በዚህኛውም እንደዚህ ሱዳን እና ኢትዮጵያ የላይኛው ማለት ነው እናያለን። ይሄ ፈረንጆቹ የሄዱበት የቅኝ ግዛት ዘመን እንትን ወንዝ ከልለው ተራራ መሰረት አድርገው ምናምን አድርገው አይደለም። ጉልበታቸው መሄድ የቻለውን ያክል ሄደው እስከተከሉ ብቻ ነው። ምናልባት ከኛም በኩል እኮ በማስገበሩ 4 ነጥብ ላይ ደርሰናል ብለው አይደለም ያቆሙት። መሄድ የቻሉትን ያክል ነው የሄዱት። ስለዚህ ያ ቅጽበት ነው ሁኔታዎችን የሚወስነው እንጂ ተነጋግረን ተወያይተን አንተ ከዚህ ወዲያ እንዲህ ነህ፣ አንተ ከዚህ ወዲያ እንዲህ ነህ ተባብለን አይደለም። ስለዚህ በዚህ ሂደት ውስጥ በዛ በኩል ለምሳሌ ቦረን ተቆርጦ የቀረው እኔ በዚህ ሂደት ውስጥ ነው የሚመስለኝ። እንደውም ዙሪያችንን እንግሊዝ ነው አደለ? ብዙዎቹ የእንግሊዝ ቅኝ ግዛቶች ናቸው። የአጼ ምኒልክ ትልቁ እንትን የነበረው ከነሱ ጋር ነው። በኋላ ላይም በዚህ በድንበር ጣጣ ከነሱ ጋር ነው የሚኖረው። በዚችና በኤርትራና በሶማሊያ በኩል ብቻ ነው ትንሽ ከሌላ ጋር የሚኖረን። ስለዚህ እኔ በዚህ የትልቁ የቅኝ ግዛት ዘመን አውድ ውስጥ መታየት አለበት ከሚሉት ወገን ነኝ። ምን ማለት ነው? አላስወስድም፣ የቻልከውን ያህል ወደ ራስ ትሰበስባለህ፣ የተቀሩት ቀርተዋል። ስለዚህ የጥንት ታሪካቸውን ስናወራ እኮ አሁን ኢትዮጵያ ኤንድ ዘ ሆርን ቅድም ያልኩት ቃል ድንበር ስለሌለን ማህበረሰቡን እንደ አንድ ማህበረሰብ አድርገን እናወራለን። የጥንት ታሪክ ሳወራ አፋርን ወጥ ሙሉውን ነው የማወራው። ሶማሌን ሙሉ ወይም ሶማሊኛ ተናጋሪው ሙሉውን ነው፣ ኦሮምኛ ተናጋሪውንም እንደዛ ነው የማወራው። ይሄኛው አሁን ምንድን ነው የሚባለው ፊክስድ ኢንተርናሽናል ባውንደሪ የሚሉት አሁን ዓለም የተስማማበት ወጥ ድንበር የሚባለው እኮ በጣም የቅርብ ጊዜ ክስተት ነው። እነሱ ሰዎች በተመቻቸው መልክ በራሳቸው ጊዜ ቆራርጠው ያሰመሩት ነው እንጂ ማህበረሰቡን ለ2 ከፍለው ለ3 ከፍለው አንዳንድ ጊዜ ደግሞ እንላለን በተለምዶ ቅድም የተባለውን ነገር ለሱ ትርጉም ስንሰጥ ጥንቃቄ መደረግ አለበት ነው የኔ እንትን። ይሄ ኩነት ነው። ይሄንን ኩነት ግን ከፈለኩ እኮ ቅድም ወንድም ያነሳውን ሀሳብ እንዴት ብዬ ተረጉመዋለሁ? ከዛ ፈረንጅ ለመስፋፋት እየሮጠ መጣ። ከዚህም ደግሞ ጥቁሩ ሌላው ቅኝ ገዢ እየሮጠ ሄደ። ለ2 ተካፈሉት። በቃ ሁለቱም ቅኝ ገዢዎች ናቸው ብዬ ትርጉም ሊሰጠው ይችላል። ኩነቱን አልቀየርኩም። ስለዚህ ዓላማው ምንድን ነው የሚለውን እንትን እንላለን። 2 ነገሮች ላይ ግን አስተያየት ሳልሰጥ ማለፍ የለብኝም። አንዱ ይሄ አመራር የሚባለውን
ሁለተኛው መጽሐፍ ላይ አነሳ ይሆን ይሄ አመራር የሚለውን እኛ ኦሮሞዎች ወይም ዘመዶች አድዋን ስናነሳ ችግር ያለን ነገር ከምኒልክ ነጥለን ማንሳት ፈለግን። ከምኒልክ ነጥለን ማንሳት ስንፈልግ ከተፈጥሮ ሕግ ውጭ ይሆናል። ያለ አመራር ህዝብ ራሱን ወስዶ አሸናፊ ሊሆን አይችልም። ቅድም ብያለሁ፣ ትክክለኛውን ሰው በትክክለኛው ቦታ። ያቺ አንድ ፓራግራፍ አዋጅ ትናገራለች። ያቺ አንድ ፓራግራፍ አዋጅ ትናገራለች። በቃ ከንጉሠ ነገሥቱ እስከ ጭቃ ሹሙ እንትኑን አዋጁ እንዴት እንደወረደ። ስለዚህ ያለ አመራር ብቃት ማስገበርም ጣሊያንንም መመለስ አይቻልም። መጽሐፉን በሙሉ የጨረስኩት ስለ ጎበና ሳወራ እኮ ጦርነት በጣም ውድ ነገር ነው። ብዙ ዋጋ ነው የሚያስከፍለው። ማንም አይፈልገውም፣ የሚያስገብረውም አይፈልገውም እኮ ችግር ሲሆንበት ነው የሚገባው። ስለዚህ ለማሸነፍም ደግሞ የዛኑ ያህል አመራር በጣም ወሳኝነት አለው። ለዚህ እኮ ነው ለስላሳ ሆነው ይመጡና እናት የምንላቸው ንጉሠ ነገሥት ወይም እናት የሚባሉት በዘመኑ ሊትሬቸር ውስጥ ኋላ ላይ ጀግና ሆኖ ሲወጡ ታያላችሁ። ያ ጀግንነታቸው ስቲል በአመራር ጥበባቸው ውስጥ ነው እንጂ የሚታየው በወታደራዊ አመለካከታቸው ውስጥ አይደለም የሚታየው። አመራር ወሳኝነት አለው። እንግዲህ እኔ እውነቱን ለመናገር ከቴዎድሮስ ከቴዎድሮስ ስህተት ብዙ የተማሩ ብዬ ነው የማስበው። ምኒልክ እንደ ቴዎድሮስ ሚሊታንት አይደሉም አይደለ? ቴዎድሮስ በጣም ሚሊታንት ናቸው። እኔ ከብዙ የቴዎድሮስ እንከኖች ምኒልክ የተማሩ ይመስለኛል። ለእኔ ነው እና የራሳችሁን እንትን ልትይዙ ትችላላችሁ። ስለዚህ እሱ ወሳኝነት አለው። ከመጨረሻው በፊት ያነሷት አንድ ነገር ላይ አስተያየት መስጠት እፈልጋለሁ። ምንድን ነው ለምንድን ነው ማንስማማው ምናምን ታሪካችን እንደዚህ ነው ወይ ምናምን አሉት። በጣም በብዙ አውድ ላይ የተናገርኩት አንድ ሀሳብን መልሼ ልበለው። እኛ እኮ አሁን እየተጣላን ያለ ነው ታሪካችን ላይ አይደለም። የኔ ድምዳሜ እያጣላን ያለው ታሪካችን አይደለም። ታሪካችንማ እንደ ሌላውም ዓለም እንደ ሁሉም የዓለም ሀገሮች ታሪክ ነው። ተመሳሳይ ታሪክ እኮ ነው ያለን። ከሞላ ጎደል ተቀራራቢ ታሪክ ነው ያለን። በራሱ መንገድ እንትን ያልተስማማ ነው እኮ የፖለቲካ ሁኔታችን ላይ ነው። የነገ እጣ ፈንታችን ላይ ነው ያልተስማማ ነው። የነገ እጣ ፈንታችን ላይ ብንስማማ ታሪክን ከኃላፊነቱ በላይ ኃላፊነት አናሸክመውም። ታሪክ ግብአት ነው። ለዛ ግብአት ቅድም ባልኩት መሰረት እየተረጎምን ፋክቱን ሳናፋልስ እንጠቀማለን። እኔ አሁን እኛ ባለንበት ነባራዊ ሁኔታ ሌላም ሁኔታ ላይ ብያለው፣ ታሪክን ከኃላፊነቱ በላይ ኃላፊነት እየሰጠነው ነው። በእኛ ነባራዊ ሁኔታ መማሪያችን ነው፣ እንማርበታለን። ለምንፈልገው እንትን እንደ ግብአት እንጠቀምበታለን እና የሚያሳስበን ዛሬና ነገ ነው እንጂ ትናንት አይደለም። ስለዚህ እንደዛ ብዬ ልውሰደው። ስለዚህ በማን ጭንቅላት ነው የምንመራው? በፖለቲካ ፍላጎታችን ጭንቅላት ነው የምንመራው እና ያ የፖለቲካ ፍላጎታችን መገራት አለበት። የፖለቲካ ፍላጎታችን ከተገራና ወደ ጤናማ በትምህርት ጥቅስ ውስጥ ከመጣ ታሪካችን ብዙም እንትን አይደለም። ይህን ያህል ቅድም በጣም ብዙ ምሳሌ ጠቅሰዋል። እነዚህ ሰዎች እኮ አንድ ላይ ኑሩ ብለው አንድ ላይ ሰብስበውን ያለፉት እንጂ እንደ ጨው ዘር ተበትነን ልንቀር እንችል ነበር ተብሎ የተተረጎመው ትርጉም እኮ ከኩነት የወጣ እንትን ነው አይደለም። ከዚሁ ኩነት ምን ብለን እንትን እንላለን? እንድንበታተን እንዳንነጋገር። እኔ በጣም ቅርታ ከርዕስ እንዳልወጣ በጣም የምወደው አንድ የኦሮምኛ ዘፈን አለ። የምወደው ስላችሁ ዜማው ልብ እንትን የሚል በቃ እንደው ስፍስፍ የሚያደርግ በጣም በሚያበሽቅ በጣም በሚያናድድ መልኩ ኮንተንቱ ይዘቱ የእባብ መርዝ ነው። ሰው ይህን የመሰለ የአምላክ በረከት ጸጋ ነው። ያንን ድምፅ ያንን እንትን እንደዛ መጫወት መቻልና እንዴት እንደዚህ አይነት ነገር ሰዎችን አብሮ ማያኗኑር ነገር ለመዝፈን እንዴት ነው እንትኑን ያገኘው ብዬ ሁሉ እንዳስብ አድርጎኛል። ከዚህ ልጅ ጀርባ ስለዚህ ቅድም ከአጫሉ ጀርባ ሰዎች አሉ ብያለሁ አይደለ? ከዚህ ልጅ ጀርባም ሌሎች የፖለቲካ ፍላጎቶች አሉ። ስለዚህ መገራት ያለበት ፖለቲካችን ነው
የእንትናን ስዕል የጎበናን ስዕል ሁለት በጣም ደብዛዛ ፎቶግራፎች የድሮ ፎቶግራፍ መጽሐፉ ላይ አይወጡም ተብዬ ነው የተውኳቸውና አሁን ማግኘት አልችል እንደሆነ አላውቅም። እውነቱን ለመናገር ሳየው ልክ አሁን ሰሜን ሸዋ አካባቢ የማያቸውን ምስኪን ገበሬዎች ድሎት የማይነበብበት ጎስቋላ ፊት አንፋሮ ያረገ ጦርና በእርግጥ ፈረሱ ላይ ያለውን ፔይንቲንግ እሱን ነው የሚመስለውና አጠር ያለ መካከለኛ ቁመት ምናልባትም ከረጅም ቁመት ወደ መካከለኛ ወደ ጥረትም የሚወስደው አይነት ሰው አይነት ፎቶግራፍ ነው ያየሁት እና ቃል ባልገባም እንትን እላለሁ አያለሁ። በእውቀቱ ስዩም ካሜን ባሻገር የሚል መጽሐፉ ላይ የጎበና ቅኝት የሚል አንድ መጣጥፍ አለው። በ2008 ነው የወጣው እና እዛ ላይ ምን ይላል? ቢያንቺ የተባለው የጣሊያን መንገደኛ የጎበናን መልክ በአውሮፓዊ መመዘኛ ገምግሞ መልከ መልካም፣ ከንፈሩ ሳሳ ያለ፣ ራሱ አነስ ያለ፣ በብርታቱ በሸዋ ተወዳዳሪ የሌለው በማለት ክቦታል። ጁሊየ ቦሬሊ በበኩሉ ከባለ ታሪካችን ጋር ከተዋወቀ በኋላ በማስታወሻ ደብተሩ ላይ እነኚህን ቃላት አስፍሯል። ጎበና ስድስ አልፎታል። ፊቱ የደግነት ገጽታ የተላበሰ ነው። ጸጉሩን ተላጭቷል። ጃኖ ለብሶ አልጋ ላይ ተቀምጦ ነበር ምናምን እያለ ሌሎችም ያሉትን ይገልጻል። እንግዲህ የ60 ዓመት ሰው ደግነት ከፊቱ ቢነበብ አይገርምም አይደለም? እዚሁ ላይ ጥሩ ነው። በጣም ጥሩ የተጨዋወትን ነው። አስፈላጊ ጉዳይ ነው። ሁለት መጽሐፍ ላይ እንደምንዋይ ጠቅሼ እዚህ ጎበና ላይ ሰፋ ያደርግ ነው የማይገኝ አጋጣሚና እድልም ስለሆነ ነው። ሆኖም ከዚሁ ጋር ላይ ያይዝና አጼ ምኒልክ መልአክም ሰይጣንም አልነበረም የሚል ሀሳብ አለ። ይሄኛው መጽሐፍ ስትጽፍ ቀደም ሲል አነስቸዋለሁ። በእውቀት ደግሞ ቀደምቶቻችን ሁሉ በሰሩት ግፍ ብቻ የምንሰፍራቸው ከሆነ ጥቁር ሂትለር ከሚል ስድብ የሚያመልጥ አባት አይኖረንም አለ። አሁን አየ ምን አረግ ነበር የሆነ ጊዜ ከ84 ወዲህ በየክልሉ በየዞኑ የታተሙ ስለ ኢትዮጵያ ባህል የሚያወሩ መጽሐፎችን የማንበብ ድል ገጠመኝ እና የሆነ ጊዜ ርዕሳቸውን ይዤ ሁሉ 18 መጽሐፍ አነበብኩ። የሲዳማ ባህል፣ የወላይታ ባህል፣ የጉራጌ ባህል፣ የሃዲያ የሚሉትን ማለት ነው። ከዛ ሳይ የሆነ ጉዳይ ላይ የሚያመሳስላቸው አንድ ነገር አለ። ጨለማ ውስጥ የከተተህ ምኒልክ የተባለ ሰውዬ ነው። ወደ ብርሃን ያመጣህ ጀግናው የኢህአዴግ ሰራዊት ነው ይላል። የታሪክ ፖለቲካ እንደው የፖለቲከኞች ከታሪክ ምን ያህል ስንዝር ይቅረቡ ወይም ስንት እጅ ይራቁ? ፋክት ማወቅ ያለባቸው ነው የሚመስለኝ። ፋክት ማወቅ አለባቸው። አለበለዚያማ እንደውም በተለይ የፖለቲካ ታሪክን እኔ በደንብ ማወቅ ያለባቸው ነው ይመስለኝ። እንደውም ጥራዝ ነጠቅ የሚሆኑብን አንዳንዴ ባለማወቃቸው ይመስለኛል እና በደንብ ማወቅ ያለባቸው ይመስለኛል የሀገርን እንደውም በነገራችን ላይ ዝም ብዬ ራቁቱን ታሪክ አልኩ እንጂ የኔ በጣም ከፍተኛው ትኩረት ሀገራዊ ታሪክ ተብሎ ቢታረምልኝ እፈልጋለሁ። ሀገራዊ ታሪክ ብዙ ጣጣ ያለው በውጤቱም ብዙ ልናተርፍበት ወይም ብዙ ልንከስርበት የምንችለው ታሪክ ማለት ነው። በተለምዶ እንደሚባለው ፍጹም ገለልተኛ ሆነን መጽሐፍ የምንቸገርበት እና እንደዛ ነው። ስለዚህ እነዚህ ወገኖች የነሱም የሀገራቸው ታሪክ ነው፣ በደንብ ማወቅ አለባቸው። እዚሁ ጋር ለመጨመር እንደውም ተማሪዎችን ስል የሃንዳውቱ ወይም የእንትኑ መጽሐፍ ላይ በትራንስፓረንት ወረቀት ስር ጽፌ ከሌላ ያገኘኋት አንድ ጽሁፍ ከምን ላይ እንዳገኘሁት አሁን አላውቅም። እንደውም በአማርኛ ነው፣ በጣም ስለወደድኩት ነው። የሀገርን ታሪክ አለማወቅ ከሴቶች መሀል የራስን እናት ለይቶ እንዳለማወቅ ይቆጠራል ነው የሚለው። ሴቶች መሀል ምንም ያህል እንትን ብንሆን የገዛ እናታችንን ከነዛ ሴቶች መሀል ማንም ሕፃን ልጅ ለይቶ ያውቃል አይደለም። ስለዚህ የገዛን ሀገር ታሪክ ማወቅ እንደዛ ቢመሰል የሚል አመለካከት ያላቸው አሉ።
እና እኔ እንደዛ አይነት ምንድን ነው አመለካከት ያለኝ ሰው ነኝ። ስለዚህ ፖለቲከኞቻችንም ማወቅ አለባቸው። እንዴት ይጠቀሙበታል ሌላ ነገር ነው። ቅድም ያልኩት ታሪክን ከኃላፊነቱ በላይ ኃላፊነት መሸከም አይጠበቅባቸውም። በኃላፊነቱ ልክ እንዲጠቀሙበት ትምህርት ቤት ሆኖ እንዲያገለግለን ሊጠቀሙበት ይገባል ከሚሉት ወገን ነኝ። ስለዚህ ሲርቁ ወይም ሲቀርቡ ለእንጀራ ታሪክን እንደምናወጣው እንደምናወርደው ሰዎች ባይሆን ይመረጣል ባይ ነኝ እኔ። እነሱ አንድ ዓላማ ነው ያላቸው። ለዛ ዓላማ በእርግጥ እንደ ወንጀል ወይም እንደ ሕጸጽ ይቆጠራል። አንዳንድ ጊዜ የዛሬን ነገር ህጋዊ ለማድረግ ከታሪክ መምዘዝ ምናምን የሚባሉ ነገሮች አሉ። እሱ ለቲንኤጀር ትምህርት ቤት ለሚማሩ ተማሪዎች ነው የምናስተምረው። ከፍ ስንል ግን ሀገራዊ ታሪክን እንዴት አድርገን ማኔጅ ማድረግ እንዳለብን የግድ መታወቅ አለበት። እነሱም ማወቅ አለባቸው፣ እኛም ባለሙያዎቹ ማወቅ ያለብን ነገር ይመስለኛል። አንዳንዴ እንደዚህ አይነት ጉዳዮች እሳትን የመጨበት ያህል ነው። እሳት በጣም አስፈላጊ በጣም አገልግሎት ላይ የሚውል ነገር ነው። በአግባቡ ማኔጅ ካላደረግነው ደግሞ ምን ሊያስከትል እንደሚችል ታውቃላችሁ። እና ታሪክን አንዳንድ ጊዜ ከኃላፊነቱ በላይ ኃላፊነት ወይም በደንብ ማኔጅ ሳይደረግ በሚለቀቅበት ሁኔታ ውስጥ መልቀቅም የራሱ አደጋ አለው ከሚሉት ወገን ነኝ። ምናልባት ቀጥለ ልታነሳው ከቻል ካላውቅም አንድ ሌላ ሀሳብም አምጥቻለሁ እኔ መጽሐፎቼ ላይ ኤቲካል ኢሹ የሚባል የስነ ምግባር ጉዳይ የሚባል ነገር አምጥቻለሁ። እናንተ ምን ያህል እንደምትገበዩት ባላውቅም ስነ ምግባር ማለቴ በጥናትና ምርምር ሂደት የስነ ምግባር እንትን አለ፣ የሚፈረም እንትን ሁሉ አለ፣ የሚፈረም ውል ሁሉ አለ። ስነ ምግባር የስነ ምግባር ኤቲካል ኢሹ ለምሳሌ በዚህ በተፈጥሮ ሳይንሱ በሕክምናው በምን በመሳሰሉት አንድ ጥናትና ምርምር በሂደቱም በውጤቱም ሰብአዊ ፍጡርን መጉዳት የለበትም። በሂደቱም በውጤቱም ሰብአዊ ፍጡርን መጉዳት የለበትም። ይህንን ነገር ለምንድን ነው ወደ ማህበራዊ ሳይንስ ማናመጣው ብዬ እንዲሁ የኮንፈረንስ ላይ አነሳሁ። በተለይ ታሪክን በሚመለከት ታሪክ በገራገር እንትን ስንናገር እውነቱ መጻፍ አለበት፣ እውነቱ መነገር አለበትም እንላለን አይደለም? እሺ ይሄኛውንስ ዓለም አቀፍ እሳቤ የት እናውለው? ይህንን በሂደቱም በውጤቱም ሰውን መጉዳት የለበትም የሚለውን ነገር የት ጋር እናውለው የሚል ጥያቄ አነሳሁ። እውነቱን ለመናገር አጥጋቢ መልስ አላገኘንም ወይም አልተሰጠኝም። እኔም አጥጋቢ መልስ አላገኘው። ግን ለጊዜው እኔ ተሳሳትክ ልተች እችላለሁ፣ ተሳስተሃል ልባል እችላለሁ። ግን እኔ ራሴን የፈረጅኩት ወይም ያስቀመጥኩት ታሪክን ስጽፍ በሂደቱም በውጤቱም የሰውን ልጆች መጉዳት የለብኝም ብዬ ነው። በሂደቱም በውጤቱም ሰዎችን መጉዳት የለብኝም። ግን ያለፉትን አግሊ የሆኑ ገጾቻችንን የታሪክ ገጾቻችን አስቀያሚ የታሪክ ገጾቻችንን መማሪያ ሊሆኑ በሚችሉ መልኩ መጻፍ እችላለሁ ብዬ ነው ለራሴ የቤት ስራ የሰጠሁት፣ መማሪያ ሊሆኑ በሚችል መልኩ። ስለዚህ ፖለቲከኞቻችን እዚህ ሁኔታ ውስጥ ራሳቸውን የት ጋር ማስቀመጥ ይኖርባቸዋል። እንግዲህ እንደ ግንዛቤያቸው ደረጃ ነው የሚሆነው። አሁን የሚስማማኝ ሰይጣን መልአክ አይደሉም። አጼ ቴዎድሮስን ለመግለጽ አንድ አዝማሪ የጠቀሰው በጣም የምወደው ነገር አለ። ከአንበሳ ከዝሆን አምላክ የሰራው እያለ ይሄዳል። አጼ ቴዎድሮስን የዝሆንም መልክ የአንበሳም መልክ የነብርም መልክ የአቦሸማኔም መልክ እንዳላቸው ነው። እነዚህ ሁሉ የየራሳቸው ባህሪ ያላቸው። የተበሳጩለታ በለው ግደለው አሉ። ደስ ያሉት ቀን በርዶታል አልብሶታል አሉ። እንትን የሆኑ ቀን እንደዚህ ሆነዋል አሉ። ሰው ይሄ ነው። አሁን ግን ራሱ እንግዲህ በተለይ ከ83 ወዲህ ግንቦት 1983 ወዲህ እስካሁን ድረስ ስለ አድዋ ድል እንኳን እየተከበረ መሪ ተዋናዩ አጼ ምኒልክ በሚገርም ሁኔታ ይኸው የካቲት እየመጣ ነው። አጼ ምኒልክ መሪ ተዋናይ
መሪ ገጸ ባህሪ የሆኑበት ቲያትር በምናውቃቸው የቴሌቪዥን ጣቢያዎች ከተላለፉ ለውጥ አለ እላለሁ። ኢንሲደንትሊ ምናልባት በነፃነት እያወራን ስለሆነ ነው እንትን የምለው የዛሬ ስንት ዓመት አድዋ ሲከበር አዲስ አበባ ይሄ ምንድን ነው ራስ ቲያትር ነው እንትኑ የተደረገው ወደዚህ እና የአዲስ አበባ ከተማ አስተዳደር አድዋን ስለሚያከብር አድዋን በሚመለከት የመወያያ የሚሆን ርዕስ አቅርብልን ብለው እንዲሁ በእኔ ጎን ባሉ ለፖለቲካ በጣም ቅርብ በሆኑ ልጆች ተላከልኝ እና ያው ስለምንግባባ እኔ ለክፉ ስለማልሰጥ ሁሉም እንትን አይሉኝም። እሱ እዛ ጋ ነው እሱ እዛ ጋ ነው ስለማይሉ ተጠራው። አስቤበት ተዘጋጅቼ ማምነውን ነገር አሁን እንደውም እሱን እሳቤ አንዳንዶቹን የዚህ መጽሐፍ አካል አድርጌያቸዋለሁ ከስንት ዓመት በኋላ እና እዛ ጋ ብዙውን ነገር በደንብ በነፃነት ነው ያወራሁት። ምንም የማጣው ነገር የለኝም። አንድ አስተማሪ ነኝ። የሚሰማኝን የታሪክ እንትን ከዛ ያመጣሁት በጣም ትልቁ ነገር ከቅርብ ጊዜ ወዲህ እኔ በዚህ በገባችኝ ልክ የጦር ሜዳ ድል ያለ መሪ አይመጣም። ይህንን ባለሙያዎች እንትን ሊሉን ይችላሉ። ሊደርሺፕን እንዴት ነው ዝም ብለ ቁጭ የምናረገው? ህዝብን ዝም ብሎ ነርቶ ጦር ፊት አጋፍጦ ማሸነፍስ ይቻላል ወይ? ሰዎችን የእገሌ ጦር በዚህ ጋር እለፍ ተብለሃል፣ የእገሌ ጦር በዚህ እለፍ ተብለሃል ሲባል ቁጭ ብሎ ግምገማ ከሚሰጡት ግንባር ቀደሙ ነፍስ ማን ነው? እና እኔ ልንወዳቸው ልንጠላቸው እንችላለን። እሱ ሌላ ነገር ነው። አድዋን ሪኮግናይዝ ካደረግን እኚህን ሰው ሪኮግናይዝ ማድረግ የግድ ነው። አለበለዚያ ከተፈጥሮ ሕግ ውጪ ነው የምንሆነው ብዬ አስተያየት ሰጠው። ፕሬዘንትም ሳደርግ እዛ ላይ አበጀህም አላበጀህምም ያለኝ ሰው የለም። ማለቴ ልክ ነህም ተሳስተሃልም ያለኝ ሰው የለም። ከጊዜ በኋላ እና በስንተኛው ቀን ሲከበር የሚኒሊክ እንትን እኮ የለም። ትምህርት ቤት አካባቢ ሁሉ ተጠየቅኩ። እናንተ በታሪክ ስታስተምሩ እንደው የለም እንደ ሚኒሊክ ምናምን ብሎ የጠየቁኝ ሰው ኧረ እባካችሁ እኔ እንደዚህ አይነት ቦታ ላይ እንዴ ተናግሬ ያለሁ። እና አጋጣሚ ደግሞ እሱ ነገር በአዲስ አበባ ሚዲያ እንዳለን የተላለፈው አላወጡት። የሚገርመው ነገር አላወጡት። ማለት እንግዲህ እኔ ብዙ የምደመጥ ሰው እንትን ማስፈራም ሰው አይደለሁም። ይሄ በነገራችን ላይ አንዳንድ ጊዜ ይቅርታ ታላላቆቼም አላችሁ የአስተማሪነት እንትኔ ለምዶብኝ ነው። ስለተነገረው ብቻ ሳይሆን ማን የተናገረው የሚባለውም ነገር በጣም ትልቅ ዋጋ አለው። ስለተናገርክ ብቻ ሳይሆን ይህንን ሀሳብ ማን የተናገረው። እኔ በጣም በተደጋጋሚ ያልኳቸውን ነገሮች አንድ ፐብሊክ ፊገር ሲናገረው ርዕሰ አንቀጽ ይሆናል፣ የነገሮች ርዕሰ አንቀጽ ይሆናል። ስለዚህ ዋናው ነገር ተናጋሪው ብቻ ሳይሆን ማን ተናገረውም ወሳኝነት አለው። ስለዚህ እኔ ላጣላ የምችል እንትን ሰው አይደለሁም እና እንደዛ ነው የወሰድኩት እንጂ እሱ ምንም ጥያቄ የለውም። ይህንንም መጽሐፍ አንተም ርዕሱን የጠቆምከው ንዑስ ርዕሱ የታሪክ ፖለቲካ የሚለው ጣጣ እዚህ ጋር ነው። ሰውየውን ወይም ንጉሠ ነገሥቱን ያለ ቦታ መስጠት የተፈለገበት በዛ ምክንያት ይመስለኛል። ምናልባት ከርዕስ አፈንግጬ ከሆነ መለሳለሁ። በጣም ጥሩ ነው መልሶቹ። ዶክተር በቀደም ሲል ተነስቶ ነበር፣ ግን ወሳኝ ስለሆነ መብራራት ስላለበት ነው። አጼ ምኒልክ አጼ ቴዎድሮስ እግር ስር ሆነው ከ11ኛ ዓመታቸው እስከ 21 ቆዩ። ብዙ ነገር ተምረዋል፣ አይተናል። ያን ብቻ ሳይሆን መጽሐፍ ላይ ደግሞ እኔ የገባኝ ነገር አጼ ምኒልክ ማለት የአጼ ቴዎድሮስን ዘመም ማለት የአጼ ዮሐንስንም ዘመም ያሉባቸው ሳንካዎች፣ ስህተቶችን ለቅመው ለማረም የሞከሩ መሪ። ምክንያቱም በአጼ ዮሐንስ ጊዜ የሆነውን እናውቀዋለን። ሙስሊም ቦታ አልነበረውም። አባ ጅፋርን ሻህ ወጀሌን ላስተዳደር ሰጧቸው።
ሃይማኖታቸውን አልነኩባቸውም። በጣም እኮ ሊነገር ይገባዋል። በነገራችን ላይ መጽሐፉም ውስጥ ብዙ ቦታ እንግዲህ ምናልባት ታውቆኝም ሳይታወቀኝም ይሁን ተቃቅሻለሁ። አዋጇም ላይም ቅድም ምሳሌ የወሰድኳትም ኑዛዜ ላይም አንስተዋታል አይደለም። እነገሌ ሲሞቱ የሆነውን ታውቃላችሁ ትላለች አይደለም። እነገሌ ሲሞቱ አጼ ቴዎድሮስ ወይም ቴዎድሮስ ሲሞቱ የሆነውን ታውቃላችሁ፣ እኔ የዮሐንስ ሲሞቱ የሆነውን ታውቃላችሁ። ያቺ የነገር መዝጊያ ናት እንጂ በእንትናቸው ውስጥ በመንግስታቸው ውስጥ የሆነውን ነገር በሙሉ እየተማሩ ነው የመጡት እኔ የሚመስለኝና በሙሉ እውነቱን ለመናገር ምናልባት እንግዲህ አላውቅም የጎተተኝ ነገር ጎትቶኝ ሊሆን ይችላል። ከአጼ ምኒልክ ጋር የሚያያዙ ታሪካዊ በትምህርተ ጥቅስ የጭካኔ ክስተቶችን ሁሉ እኔ ነኝ ወይስ ታሪካዊ ክስተቱ ራሱ ነው ወስዶ ከአጼ ቴዎድሮስ ጋር ጥብቅ ግንኙነት ካላቸው ሰዎች ጋር ለምን እንዳጣበቁት ራሴንም አሁን መልሼ ልጠይቅ እገደዳለሁ። ምን ለማለት ፈልጌ ነው? ይሄ ምንድን ነው በገብረ ሕይወት ቋንቋ ቀጥቅጦ አዋዶ አገር መስራትን የቴዎድሮስ ወኔ ነው። ምኒልክ ጋ ያ ወኔ ያለ አይመስለኝም። አንዳንዶቹ ራስ ደጃዝማቾች ጋር ኦቶኖመስ ስለሆኑ በያዙት ግንባር የምናነብ ይመስለኛል። በተለይ ገብር የተባለው አካባቢ በትምህርተ ጥቅስ ውስጥ አመፀኛነቱ በጣም እየገዘፈ ሲመጣና አሳሳቢ ሲሆን ያንን የቴዎድሮስ ያንን የገብረ ሕይወት እንትን ያመጡታል ማለት አዋዶ የግድ የሚባለውን ካልሆነ በስተቀር እኔ ምኒልክ ቅድምን ብያለው ከእያንዳንዱ ስህተት መማር አንድ፣ ሁለት ከሽማግሌዎች ጋር ቀላል እኮ አይደሉም። ከአጼ ምኒልክ ዙሪያ ያሉ ሰዎች በእድሜም በፖለቲካ ልምድም ቅድም ገርማሜ የሚባሉት ሰው በነገራችን ላይ እኮ የእሳቸው ፖለቲካ ምንዛሪ እስከ 1953 ድረስ እኮ እየተመነዘረ ይመጣል እኮ። ያ ቤተሰብ በኢትዮጵያ ላይ ያለው የፖለቲካ እንትን ወሳኝነት በጣም ከባድ ነው እና ቀጥሎ ልጆቹ የልጅ ልጆቹ ምናምን የሚወጡት ከዛ ቤተሰብ ነው እና እዛው ጋር ራሴን ልገድብና ገርማሜ ቀላል ሰው አይደሉም። ጥሩ እንትን ላይሆኑ ይችላሉ። ጥሩ የጦር ሜዳ ሰው ላይሆኑ ይችላሉ። የበዙ አባደክርን ፈረስ ሲወስዱ ምን ተብሎ እንደተሾፈባቸው ታስታውሳለህ። ምን ይሉ ይሆን የበዙ ፈረሶች ገርማሜ በአንድ እግሩ ሲኮረኩራቸው ነው ምናምን ነገር ሁሉ ብሎ ያሾፋሉ። እና እኚህ ሰውዬ ጥሩ የጦር መሪ ላይሆኑ ይችላሉ፣ ግን በጣም በጣም በሳል ፖለቲከኛ ናቸው። ቅርብ የምኒልክ ሰው ናቸው። ዳርጌ ኦልሞስት ቅድም በእናትነት ምናምን በሚባለው የፖለቲካ እንትን ውስጥ ትንሽ ወጣ ይበሉ እንጂ እኔ የአባት ያህል ምኒልክን የሚቆጡ የሚገስጹ ምናምን አድርጌ ነው አእምሮዬ ውስጥ ያለው። ወደ መስመር የሚመልሱ አይነት ሰው አእምሮዬ ውስጥ ያሉት እና ስለዚህ አባት ናቸው እኚህ ሰው። ስለዚህ ብዙ ልምድ አላቸው። ከአያትየው ዘመን ጀምሮ እንትን እያሉ የሚመጡ ናቸው። እነዚህን ሰዎች ይዘው አንዳንድ ጊዜ እኮ ምኒልክ በማይጋፈጥበት ነባራዊ ሁኔታ እሳቸው ናቸው አይደለ ገፈጥ ቀማሽ የሚሆኑት። የአርሲውን እንትን ሙሉ በሙሉ አሁን ሆነ የሚባለውን ነገር መስጠት ካለብን አሁን ከምኒልክ ይልቅ ለዳርጌ ነው የምንሰጠው ብዙውን ነገር የፈለግኩት እና በጎውን ብቻ ሳይሆን ክፉን እንኳን የሚከልሉለት አይነት ሰው ናቸው እና ሌሎችንም ማሰብ እንችላለን። ቅድም ያልኩትን ከላይ በኩል የሚመጡትን የፖለቲከኞች ወይም ግማሽ ወታደር ግማሽ የፖለቲካ ስኪል የሚያስተምሩትም ሰዎች የተያዙበት መንገድ ቀላል አይደለም እና እኔ ከቴዎድሮስ ውድቀት ከዮሐንስ ነገር መማራቸው ምንም ጥያቄ የለውም። የእድሜ ልካቸውን እንትን ነው። እንደገና
ይቅርታ እንደዚህ አይነት ልምድ ያላችሁ ሰዎች ልትኖሩ ትችላላችሁ። ልብ ላለው ሰው የግዞት ጊዜ ወይም በትምህርተ ጥቅስ ውስጥ የእስር ጊዜ በጥሩ ልቦና እንትን ላለው ሰው ያው የአርምሞ ጊዜ ነው አይደለም። ትኩረታችሁን የሚሰርቅ ብዙ ነገር የለም። የጽሞና ጊዜ ሆነ፣ የጽሞና ጊዜ ነው። ምኒልክ ምናልባት እንግዲህ በልባቸው ሸዋን እንደ እናት በልባቸው ይዘው ሊሆን ይችላል። ግን ጊዜ ነበራቸው ከብዙ ሰው ጋር የመወያየት ከሚስዮናውያኑም እንደገና ደግሞ ከሀገር ሽማግሌዎቹም ጋር ከዚህ ከሄዱት ብቻ እኮ አይደለም። መጽሐፉ ላይ የሆነ ቦታ ላይ ያልኩት ይመስለኛል ከአለማየሁና ከሌላ የቴዎድሮስ ልጅ አስተማሪዎች ጋርም አብሮ የመሰልጠን አብሮ የእንትን የማለት እድል ሁሉ ነበራቸው። እንደ ልጅ ስለሚታዩ ከነዛ ጋር አብሮ የመማር የዛኛውን እሳቸው ከዚህ ሸዋ በዘመኑ በነበረው ከሸዋ ከዚህ እንትን ከማዕከል ፖለቲካ የራቀ ምናልባትም ቅድም ያልኩትን ቃል አሁን ላለመድገም ብዙም የመንግስት አሰራርን ገና እንግዳ የሆነ ውትድርና ብቻ የሚችል ተደርጎም ይወሰዳልና ያን ሁሉ በደንብ ወስደዋል ብዬ ኮንቴክስት ውስጥ እናስገባ ካል ምኒልክን የዚህ ሁሉ ውጤት አድርገን መሳል የምንችል ይመስለኛል። ለትውልድ የምናስተምር ካል በበጎም ይሁን በሌላኛው ገጹ ዛሬም ከአፋችን ላይ ዛሬም ከብዕራችን ላይ ዛሬም ምንድነው ከሚዲያችን ላይ ሊወርዱ ያልቻሉ እኚህ አንድ ነፍስ ዝም ብሎ አይደለም፣ አለ ምክንያት አይደለም። ስለዚህ ትውልዱ መማር አለበት ከዚህ እንትን ውስጥ እና ስለዚህ ሌላው ቀርቶ እኔ የምኒልክን አጭር እድሜ መሆንና የአፄ ኃይለ ሥላሴን ረጅም እድሜ መኖር ከዳዊታቸው ጋር የተያያዘ እንትን የተጻፈ ነገር አንብቤ ያለው ምኒልክ 70 የሞላቸው አይመስለኝም። 60 ምናምን ላይ ነው የሚሞቱት። 30 በእኛ 30ዎቹ ውስጥ ነው የሚወለዱት። 34 35 36 ብለን እንኳን እንትን ብንል የስንት ዓመት ሰው ናቸው? 60 ምናምን ፕላስ። አፄ ኃይለ ሥላሴን ደግሞ አስቡ 80 ምናምን ነው የሚኖሩት። የአፄ ኃይለ ሥላሴ የአመጋገብ ስርዓትን ሲነገር ትሰማላችሁ። ለጤና የሚያደርጉትን እንትን ታስባላችሁ። ይሄ ሁሉ ነው ትምህርት ሊወሰድበት የሚገባው እና አፄ ምኒልክ መጨረሻ ላይ ጤናቸው ተቃውሶ ስለ ሕክምናቸው የሚነገረው የሚወጣው እና መደረግ የሌለባቸው ሲደረግባቸው እናያለን አይደለም። ለዛ ለምሳሌ ለስኳር ዲያቤቲክ ለሆነ ሰው፣ ፕሬሸር ላለበት ሰው ምናምን የማይደረጉ ነገሮች ሁሉ በግድ በንግስቲቱ ወይም ምንድን ነው የሚባለው በእቴጌይቱ እንትን ይደረጋል። አፄ ኃይለ ሥላሴ ጋር ስንመጣ ግን አጋጣሚ ለዛ አልደረሱም እንጂ ቢደርሱ ኖሮ አንድም ሰው ደፍሮ ያንን አያደርግም። ይሄንን ሁሉ ነው የምናጠናውና ምናልባት አሁንም በጣም ወደፊት ሄድኩ የሚቀጥለውን የሚነሳ ሀሳብ ማዳመጥ ይኖርብኛል። አሁን ስለ አፄ ምኒልክ ስለ አፄ ቴዎድሮስ ስለ ሌሎችም ሲነገር እንዲያርጓል ይባላል። ወይም ጉድለታቸው ይቆጠራል፣ ይጠቀሳል። ከዛ ያንን እሳቸውን በአዎንታዊ የሚያነሱት እነዛን ንጉስ በአዎንታዊ መንገድ የሚያነሱት ቢሆንም ይላሉ ይህን ሁሉ ያደረጉት ለሀገር ሲሉ ነው፣ ይህን ሁሉ ያደረጉት ለኢትዮጵያ አንድነት ሲሉ ነው ይባላል። ታሪክ በሂደቱ ነው በውጤቱ የሚገመገመው። አንተ እያወራህ እያለህ ወይም እየጠየክ እያለህ የሆነ ነገር ወደ እንትኔ እየመጣ ነበር እና እኔ በውጤቱ እንዳንል ያንን ማኪያቬሊያን የሆነውን እንትን ልናመጣ ነው። ምን ማለት ነው? ዘ ኢንድ ጀስቲፋይዝ ዘ ሚንስ ልንል ነው። እሱ ደግሞ በጣም መጥፎ እንትን ነው። እኔ በሁለቱም መገምገም አለበት ብዬ ብል እመርጣለሁ። ግን በሰዎቹ ጫማ ውስጥ ደግሞ ገብተን ማሰብ፣ ዘመኑን መረዳት አለብን፣ አውዱን መረዳት አለብን፣ የነበሩበትን አውድ መረዳት አለብን ከሚሉት ወገን ነኝ። ስለዚህ ይኸውልህ ይሄ አንድነት የሚባለው ኮንሰፕት በጣም ሪሰንት ይመስለኛል።
መንግስት የሚባል ነገር ነው ያለው። መንግስት በጣም አሳሳቢው ነገር ማዕከሉ ነው። ማዕከሉ ሲወድቅ ነው ስለ እንትን የሚባለው እንጂ ይሄ አንድነት የሚባለውን በዛ እንትን አይመስለኝም የሚሳለው። እስቲ ያችን የአጼ ምኒልክ አንድ ፓራግራፍ አዋጅ ያት አንድም ቦታ ላይ እኔ ኢትዮጵያ የሚል ቃል አይታይም። ኢትዮጵያ አንድነት ምናምን የሚል ቃል አይታይም። በቀጥታ ለህዝቡ ቅርብ የሆነ አብሮ ውሎ የሚያድር አይነት ሰው ነው የሚያውጀው። ይወርድና ህዝቡ ጋር በቃ ለህዝቡ የልብ ትርታ የሚነካ ቃል ነው ያለው። እንደውም አንድ አርቲክል ጽፌበታለሁ ከአጼ ኃይለ ሥላሴ አዋጅ ጋር የማጨው አዋጅ ጋር እንትን ብዬ ህዝቡን የሚያሳስበው ምንድን ነው? ህዝቡን የምትመራው ማዕከልህን ይዘህ እንትን የምትለው ከሞላ ጎደል ማዳመጥ መቻል አለብህ። የሚሉት እኮ በባህር ምንድን ነው በባህር ከልሎ እንዲህ የሰጠንን ሀገር ይላሉ። የመጀመሪያ በቃ ከዛ ውጪ ሌላ ነገር እንዲህ ብዬ ባስብ የሚሉት ነገር አለ አይደለ? እንዲህ እየቆፈረ ይመጣል ይሉና ለህዝቡ የሚያደርሱት መልእክት አንድ ብቻ ነው። ህዝቡ ምንድን ነው የሚያሳስበው? አንድ የሚያርሳት ርስቱ ናት፣ ጉልማ መሬቱ ነች፣ በጣም ቅርብ ናት ለነፍሱ። እሷን የሚነጥቃት ሲመጣ ተኝቶ አያድርም። ስለዚህ መዋጋት አለበት። ለርስት ስትል ተዋጋ። ወይም አርሶ የሚበላ ማህበረሰብ ነው። አገሩ በሙሉ አራሽ ነው አይደለም? ሌላ ምንም እንትን የለውም። ባያርስ የአራሹ ጥገኛ ወይ በላተኛ ነው አይደለ? ከላይ ያለውም ቢሆን። ስለዚህ እሷን እንጠቅ ማለት የነገር ማብቂያ ነው። ሁለተኛውን ታመጣለህ፣ ሃይማኖት ይሉሃል። የዛን ዘመን ሰው ማይንድ አነበብክ ማለት ነው። አንድ ሰው ኢትዮጵያ ሀገርህ ምናምን አይደለም የምትለው፣ አብስትራክት ነው እሱ። ከዛ ዘመን ህዝብ እንትን በጣም የራቀ አብስትራክት ነገር ነው። ሃይማኖቱስ ልብ ውስጥ ነው ያለው፣ በጣም ቅርብ ነው። እንደዛ ነው የሚገባኝ። ስለዚህ ሃይማኖትህን እንትን የሚያስብልህ የሚነጥቅህ ወይም እንትን የሚልህ። ሶስተኛ ነገር የሚያነሱት ነገር ሚስትህን ልጅህን የሚያረክስ ይላሉ። ከዚህ በላይ ጠላት አለ እንዴ? ወሳኞች ናቸው። ለዚህ የማይሞት ሰው አለ እንዴ? ሚስትህን ይደፍራል፣ ርስትህን ይነጥቃል፣ ሃይማኖትህን እንትን ይላል። በቃ 3 መሰረታዊ ነጥቦች፣ ሚስት፣ ርስት፣ ሃይማኖት። ስለዚህ ይህንን አዋጅ ነው የሚያውጁት። ይሄ ማለት ከሞላ ጎደል ዘመኑን በዛ ዘመን ይሄ ነው። እኛ በኋላ ላይ ስለ ኢትዮጵያ አንድነት ስለምን ምን ልንል እንችላለን። ግን አንድ ፖለቲከኛ ይህንን ዘመን በዚህ መልኩ ሊረዳው ይችላል። እንደው በጣም ጥሎበት ዲቪያንት አይጠፋም። በየዘመኑ ዲቪያንት ማለት ምን ማለት ነው? ከመስመር አፈንጋጭ አይጠፋም። አፈንግጦ ይህንን ሁሉ በዚህ ሁሉ አልሰማ ወይም ይህን ሁሉ አልገዛ ያለ ሰው ሌላ አራተኛ ነገር ይመጣል። ምን ማርያምን ብምርህ እንትን ምንድን ነው ትጣላኛለህ፣ ከተጣላኸኝ ደግሞ አማላጅ የለኝም፣ ለዚህ አማላጅ እንዳይመጣ በማርያም ምለዋል። በቃ ማህበረሰቡ እንዲህ ነው የሚያምነው። በዘመናቸው አይዲያል የሆኑ መሪ ሊሆኑ ይችላሉ ብለህ ግምገማ ትወስዳለህ። በቃ የዘመኑ ሰው ናቸው። ስለዚህ ይህን ያ ድል መገኘቱ በራሱ ብቻውን አይገመገምም። ይሄ ሂደት ሊገመገምም ይችላል እና እዛ ደርስ ሌሎች ቫሪያብሎች አሉ። በሪሰርች ቋንቋ ቫሪያብል ይላል ድል። ሌሎች ፋክተሮች ሊኖሩ ይችላሉ። ግን አሁን እኔ ይህንን ህዝቡ ሞቢላይዝ የተደረገበትን መንገድ በፍጹም መካድ አልችልም። ይሄ ደግሞ የታሪኩ ሂደት ነው፣ ውጤት አይደለም። ይሄ መጽሐፍ ላይ ዶክተር ኢትዮጵያን አንዳንዶች እንደ ሚስታቸው ያዩታል፣ አንዳንዶቹ እንደ እናታቸው ያዩታል። እናትም ደግሞ የእንጀራ እናት የሚባል ነገር አለ። በድሮ ልጅ ሆኜ የሰማቸው ተረቶች አሉ ስለ እንጀራ እናት። በቃ በጭድ እሳት አምጡ ምትል፣ በወንፊት ውሃ ቅዱ ምትል፣ ለአንዳንዱ የፖለቲካ ልሂቅ ወይም ጉልህ የሆነ ሚና እጫወታለሁ የሚል የእንጀራ እናቱ ናት ኢትዮጵያ። እንደውም ለአንዳንዱ ደግሞ አሁን አንተ በእናትና በሚስት አረከው ድንገት ብድግ ብለው
የፖለቲካችን መሪ ተዋናይ የሚሆኑ ሳይ ሌላ መጠጊያ ያላቸው እነዚህ ሰዎች ኢትዮጵያ እንደው ሽማቸው አድርገው ነው እንደሚያስቧት እላለሁ። አንድ ነገር ላይ እንስማማና ከዛ ወደሚቀጥለው እንግባ። ይሄ የእንጀራ እናት የሚለው ካልቸር ስፔሲፊክ መሰለኝ። ካልቸር ስፔሲፊክ ማለት የተወሰኑ የኢትዮጵያ ማህበረሰቦችን የሚወክል ይመስለኛል። ሁሉንም ኢትዮጵያ ይወክላል ብዬ አላስብም። ለምን እንደሆነ ታውቃለህ? አንዳንድ አካባቢዎች ምናልባት ከእናንተ ማሊ ነው ትልቋ እናቴ ትንሿ እናቴ የሚባል ኮንሰፕት ታውቃላችሁ አይደለም? በሌላ ባህል ውስጥ ከአንድ በላይ ሚስት ልትኖር ወይም ባለቤት ልትኖር በምትችልበት ማህበረሰቡ ውስጥ እሱም ራሱን የቻለ በጣም ትልቅ ሌላ እንትን ነው ይዞ የሚመጣው ያ አመለካከት። ቅድም ምድርን መሙላት ያልኩት ነገር አለ አይደለም? ምድርን መሙላት ትልቁ ፈተና ነው። በተፈጥሮ ሕግ ደግሞ አንደኛችን አንዱ የቤተሰብ እንትን የመቀጠል ትውልድ ዘር እንትን የማድረግ የማብቀል ተፈጥሯዊ እንትኑ ቶሎ አያበቃም፣ ያንዳንዶቹ ቶሎ ያበቃል። ስለዚህ ይሄ ሰው አክቲቭ ነው፣ መቀጠል አለበት፣ እርባታው መቀጠል አለበት። እንደዚህ በሚያስብ ማህበረሰብ ማይንድ ሴት ባለው ማህበረሰብ ውስጥ ወይም ከለላ በሚፈልግ ማህበረሰብ ውስጥ እኛ በጠባብ እንትን ውስጥ በክርስትናው ጥብብ ባለው አንድ ካልቸር ስፔሲፊክ ያልኩት ለዛ ነው። አንድ ወንድ ለአንድ ሴት ወይም አንድ ሴት ለአንድ ወንድ ብለን ስትሪክትሊ ባስቀመጥነው ማህበረሰብ ውስጥ ነው እሱ የእንጀራ እናት የሚባለው እንትን የሚመጣው። ለዛ ነው ሰፊውን ኢትዮጵያ ሳይ ግን ያ ለተወሰኑት ብቻ የሚሰራ ነው። ለዛ ነው እኔ ጓደኞች አሉኝ ከተለያየ አካባቢ የሚመጡትና ትልቋ እናቴ ወይም ትንሿ እናቴ እያልን አንዱ ቤት ነው የምንበላው፣ እዛኛው ቤት ነው የምንበላው፣ እንትን የለንም የሚሉ ልጆች አይነትም ያለበት ማህበረሰብ ነው። ለዛ ነው አድጀክቲቭን የተውኩት። ወላጅ እናት፣ የእንጀራ እናት፣ የምናምን እናት የሚለውን ተውኩትና አሁን አንተ ባስገባኸው ፍሬም ውስጥ ሳስገባ ለእኛ ለዜጎች ኢትዮጵያ እናታችን ናት። ለእኛ ለዜጎች ብዬ ነው የተነሳሁት። እሳቤውም አጋጣሚ ልጄ ነው መሰለኝ በጣም ያገነነው እሱን ሀሳብ እንጂ እኔ መጀመሪያ ዝም ብዬ ጽፌ አላሰብኩበትም። ይሄን ያህል በቃ እንዲሁ እሳቤው አንዳንድ ፖለቲከኞቻችን ቅድም ያልከውን አይነት ቲንኪንግ ይመጣብኛል እና ለሀሳቡ መነሻ የሆነኝ የአለቃ ተክለ ኢየሱስ ዋቅጅራ መጽሐፍ ነው። እሳቸው ጋር ነው አይደለ? መንግስት ገልሞታለች የሚል ቃል የሚያስቀምጡት። የሚገርም አገላለጽ እኮ ነው። መንግስት ገልሞታለች ይላሉ። መንግስት ገልሞታለች። በቃ ጉልበት ያለው ይውሰደኝ፣ ቆንጆ ናት፣ ታማልላለች፣ ግን እገሌን ነው የምመርጠው አይደለም። ጀግና ነው፣ ይወስዳታል፣ ይነጥቃታል። መንግስት እንደዛ ናት። ስለዚህ እሱን ሀሳብ በኋላ ላይም ሳስብ ከኛ ፖለቲካ ውስጥ እንትን አላለም፣ ሊወጣ አልቻለም። እኛ ደግሞ ዜጎች እንደዛ አይደለም የምናስበው። እናታችን ናት፣ በእናታችን ላይ እላለሁ እዛ መጽሐፉም ላይ የተፈጥሮ ሕግ ካልሆነ በስተቀር የኔ እናት ያንተም እናት ናት፣ የእሷም እናት ነች። እናታችን ላይ በባለቤትነት የምንጣላበት ምንም ምክንያት የለንም አይደለም። ፖለቲከኛ ስንሆን ግን ስልጣን የሚባል ነገር ይመጣል። ስልጣን ደግሞ ማጋራት የሚል ነገር ይዞ ይመጣል። በዚህ በማዕከላዊ እንትንም ባይሆን ከዛ በቲንኪንግ ደረጃ የኔ ቆንጆ የኔ ብቻ ናት የሚል እንትን አለ አይደለም። ቲንኪንግ አላጋራትም አይደለም። ስለዚህ የአለቃ ተክለ ኢየሱስ ዋቅጅራ እሳቤ እዚህ ጋር ይመጣል ማለት ነው። ማጋራት ለማይፈልጉት ምናምን እላለሁ እዛ ጋር እንትን ብሏል። ስለዚህ ለእኛ ለዜጎች ኢትዮጵያ እናታችን ናት። ለፖለቲከኞቻችን የተቸገርነው እናታቸው ስላልሆነች ነው ማለት እጃችን ላይ ያሉት እንደዛ ናቸው አይደሉም። እኔ እዛ እንትን ውስጥ መግባት አልፈልግም። በታሪካችን ግን እንደዛ አይነት ሁኔታ ውስጥ ነው የምንመጣው። አጼ ቴዎድሮስ እንትን ውስጥ ይሄ ስሜት በጣም ገኖ አይታይም? የአጼ ቴዎድሮስ ብዙ ነገር ውስጥ የኢትዮጵያ ባል የኢየሩሳሌም እጮኛ ነው የሚሆነው። እስቲ አስቡ ይሄን ቲንኪንግ እንዴት በግሉ በቃ ማንንም ቀናተኛ ባል ማለት ነው አይደለም። ስለዚህ በዛ እሳቤ ነው ሀገር ወዳድነታቸው አንዳንዴ
ምናልባት ከስልጣን ጋር ስለተያያዘ ሊሆን ይችላል። በዚህም ነው ኢትዮጵያ ኢትዮጵያ እያልን እናለቃቅስና ያን ቦታ ስንለቅ ለእኔ ማድረግ ያልቻልኳትን ቆንጆ በምን መልኩ እንደምመስላት መገመት ትችላላችሁ አይደለ? የኔ ካልሆነች እንዴት ልመስላት እንደምችል ምን ልላት እንደምችል አንዳንዴ እንደዛ ማለት ኢትዮጵያ 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 ወይም ሞት በቃ ምናምን የምንል ሰዎች አንዳንዴ ገልብጠን ይዘን የምንመጣውን ሀሳብ ሳይ ይሄ ሀሳብ መጣብኝና እንደው ከዚህ በላይ ባላብራራው መርጣለሁ። ስለዚህ እሱ ሀሳብ ነው። እናታችን ላይ አንጣላም። ምንጣላው በዛው በሌላኛው ፍላጎት ባለን እንትን ነው። ስለዚህ ሀገራችንን ፖለቲካችን የሚታረመው አንዳንዴ ከዚህ እሳቤም ስንወጣ ነው ለማለት የተፈለገው። በጣም ጥሩ አገላለጽ ነው። እኔ አንዳንዴ ዶክተር ምን ይሰማኛል ወደ ሃይማኖት ተቋማት እንኳን ስናይ እኔ አሁን ቤተክርስቲያን ሆኜ ጸሎት ላይ ስንሆን ሁላችንም ለአንድ ዓላማ እንኳን ቆመን ማለት ነው። ግን እውነት የሁላችንም እግዚአብሔር አንድ አይነት ነው ላለው የአንዳንዶቻችን እንትን ስናጠፋ የሚኮረኩም ቶሎ ቶሎ የሚከታተል ነው፣ ለሌላው መንገድ የሚያሳይ ነው እና ሰው ውስጥ ያለው አምላክ እንዴት ያለ ነው? አብረን አንድ መጽሐፍ ቅዱስ ወይ ቅዱስ ቁርአን ገለጽን ማለት አምላክን በኩል መንገድ ተረዳ ነው ማለት አይደለም። ለኢትዮጵያ ሞትን ወይም ኖርን ማለት በእርግጥ ኢትዮጵያ አሁን የሚኖሩላት ነው የሚያስፈልጋት። በመሞታችን የምትጠቀመው ትልቅ ጥቅም ከሌለ በስተቀር ብንኖርላት የተሻለ ይሆናል። ኢትዮጵያ እያንዳንዳችን ኢትዮጵያ ኢትዮጵያ የምንለው ኢትዮጵያ ምንድነው መልኳ የሚለውን ማወቅ ያስፈልጋል። አንድ ጓደኛዬ ዩኒቨርሲቲ ስንማር በጣም ነው አፄ ምኒልክን የሚጠላው። በጣም እንዲያርገው ብሎ ብዙ ነገር ነገረን። ከዛ እኔና ጓደኛዬ ካፌ ቁጭ ብለን ሰማ ነው። እሺ አሁን ያልከውን ነገር የተጻፈ መስረጃ አለ ወይ? ይኸው ታሪካችን አልተጻፈም አላችሁ። ምሁራን መጡ፣ ግን የተባለውን ነገር እንኳን የሚያስረግጥ አልተገኘም አል ነው። ብዙ ነው ያለቀሰ ነው የነገረን፣ ብዙ የሚያሳዝኑ ነገሮች። ከዛ ልክ ሲጨርስ ምን እንዳለ ታውቃለህ? መጀመሪያ አለ ከብሔሬ ውጭ ያለ ሰው እንደናንተ ሰምቶኛ አቅም አመሰግናለሁ አለ። ልብ በሉ፣ ሰምቶኛ አቅም። እንደዚህ ስናደድ ጠረጴዛ የደበደቁ ሳወራ እንደዚህ እምባ የተናነቀኝ ስናገር ያዳመጠኝ የለም። ሁለተኛ ደግሞ እሺ ቅድመ አያቴ ለአያቴ የነገረውን ታሪክ እያለቀሰ የነገረውን እምባ ቁስል የት ልውሰደው አለ። እንዲሁ እንደ ሀገር ኢትዮጵያ አጣችው ብዬ ምገምተው በርህራሄ መሰማማት ነው። በርህራሄ ማለት በቃ እኛ ራሳችን የቻልነን የሚለው ወገንና ግዴላችሁም የሚለው ጎበናውያንና እነዛ እንበል፣ እነዛ ስም እንስጣቸው። እንዲሁ የጎደለን አይመስልህም? ቁጭ ብሎ የማውራት ከማስጨረስ ይልቅ ከማን እንደሆን ካውቃለሁ ዝም በል የሚል የበዛው አይመስልም? ፖለቲካ ውስጥ ነው ቅድም ያልኩት። ምሁራንም ውስጥ አለ። አዎ ፖለቲካው ምሁራን እኮ ሰዎች ናቸው፣ ኢንተረስት አላቸው። እና ያ ኢንተረስት ነው ቅድም ብያለው፣ በጣም ሰፊ ስለሆነ እዛ ውስጥ ላለመግባት ነው እንጂ እነሱም እኮ የፖለቲካ ኢንተረስት አላቸው። እኔ አሁንም ቢሆን ዛሬያችን ነጋችን ላይ ነው። ይሄ ልጅ የተጫነው ታሪክ በዛ መልኩ በቁጭት መልክ የሚያለቅስበት ታሪክ ተነግሮት ነው አይደለም? ሆኗል። ግን ለምንድነው በሚያስለቅስ መልኩ ቁጭት ውስጥ እንዲገባ በሚያስችል መልኩ የተነገረው? የሀገሬ ሰዎች ወይም ከወዲያ ያሉት ሰዎች ለልጃቸው ደመላሽ ብለው ስም አውጥተው ያንን ወኔ አስታጥቀው ለምንድን ነው የሚያሳድጉት? ለምንድን ነው ትናንት ማታ የህይወት ተፈራን የመጨረሻ መጽሐፍ ሳነብ እዛ ጋር አንድ የሆነ የፈጠረችው አጣብቅኝ ውስጥ የሚገባ ሰው አለ። ከአካባቢው ሰው የተለየ አመለካከት ይዞ ይመጣና ችግር ውስጥ ይገባል። እነዛ ልጆች በዛ መልኩ ለምን እንዲያድጉ ተፈለገ ነው። ከዛ ውስጥ እኮ ይሄ ሰው ያንን አመለካከት የበቀል የምን አልሆነም ከሚሉት ወገን አይደለሁም።
እዚህ ሀገር ብዙ ነገር አድርገናል፣ ብዙ ነገር ተደራርገናል ልንል እንችላለን። እኔ እንደገና ደግሞ ምንድን ነው የሚባለው ጥፋቱን ሁሉ ለአንድ ወገን ልማቱን ሁሉ ለአንድ ወገን ለመስጠትም የምንቸገርበት ሁኔታ አለ። ያ ሁሉ እንደተጠበቀ ግን ከዚህ ውስጥ መማር በምንችልበት መልኩ ቢሆን በሚል ነው። አካል አጎደሉ፣ ቆረጡ፣ አደረጉ ምናምን የምንላቸው ነገሮች ሁሉ አሉ አይደለም። እኛ እናደርግም አልልም። በ21ኛው ክፍለ ዘመን በዚህ አሁን እየኖርን ባለንበት ዘመን እያደረግነው ነው። ስለዚህ ያንን እንዴት እንማርበት? የታሪክ ዓላማውም ያ ነው። ስለዚህ እኔ ፖለቲካችን ውስጥ አሁንም ቅድም በተደጋጋሚ ብያለሁ፣ ታሪክ ከኃላፊነቱ በላይ ኃላፊነት አናሸክመው፣ እኛንን መጠቀም ያለብን። ስለዚህ ይሄ ልጅ ብያለሁ እና በዛ መልኩ ይሄን ልጅ ለምንድን ነው እንደዚህ እንትን እንዴ? የገዛ ዘመዶቻችን እኮ ወስዶ ለባርነት ሸጠውናል አይደል እንዴ? ምን ነው ሌሎቹ የሸጡንን ብቻ የምናወራው? እኛስ እርስ በራሳችን አንደኛችን የሸጥነውም የታሪክ አካል ነው አይደለም እንትናን። ስለዚህ እዚህ ጋር ነው ጨዋታውን መጫወት ያለብን ታሪካችንን። እኔ ብዙ ሰዎችን ላስከፋ እችላለሁ በዚህ እንትን ውስጥ ግን እርግማንም በረከቱ እንደየ እንትናችን ወስደን ያንን ደግሞ ለሚቀጥለው ትውልድ ለማውረስ አይደለም፣ ከዛ ውስጥ ለመውጣት ነው፣ ለመማር ነው። ታሪክ መማሪያ ይሁነን። ሁለቱም አሁን አንተ እንደ ምሳሌ የወሰድካቸው መጽሐፎች መግቢያው እንትን ማን ነው መደምደሚያዎቹ ላይ እኔ ይህን ሁሉ ዘባርቄ መውጫዬ እንትን እንበል ነው። ከዚህ እንማር፣ ሰዎቹን በዘመናቸው እናስቀምጣቸውና እንያቸው። ከዛ በኋላ እንተታቸውም እንረዳለን፣ የሄዱበትንም መንገድ እንረዳለን። አንዳንዶቹ ቅድም እንዳልከው ከመስመር የወጡ ሊሆኑ ይችላሉ። ስለዚህ እኔ መድረሻችን ለምንድን ነው የሚለውን ይሄንን ልጅ ለምንድን ነው በዛ መልኩ ልናዳምጠው ይገባል። አንዳንድ ነገር እኛም ማለት ነው አሁን ፖለቲካችን የሚታረመው ይሄ ልጅ አድማጭ ሲያገኝ ነው። በደናያል አይደለም። ዲናያል መፍትሄ አይደለም። ዲናያል ሌላ እንትን ነው የሚፈጥረው። ሌላ በቀል፣ ሌላ እንትን፣ ሌላ አፈንጋጭ፣ ሌላ ምናምን ነው የሚፈጥረው። እሱ አይደለም። በዘመኑ እነዚህን ሰዎች አውድ ውስጥ እንደገና ደግሞ እሺ የኔ አባት ወይም የኔ አያት የሰራውን ነገር ምናልባት ወክዬ ይቅርታ ማለት ይኖርብኛል። የታሪክ እውነት አካል እኔ አይደለሁም። እኔ እንደዛ አላስብም። ኃላፊነትን መውሰድ ካለበት ያ ወገን ነው ኃላፊነቱን መውሰድ ያለበት ላጠፋው እንትን። ግን ከሱ ጥፋት መማር አለብኝ። ታሪክን በሱ መንገድ መድገም የለብኝም ከሚሉት ወገን ነኝ። ድንቅ ነው፣ ድንቅ ነው። በጣም ነው የምናመሰግነው ዶክተር ደቻሳ አበበ። እንዴት ነበር ቆይታችን? ከጠላቶቻችን ብርታት ይልቅ የወዳጆቻችን ዝምታ ነው የገደለን ይባላል። አንዳንድ ሀሳቦችን የሀሳቡ ባለቤቶች ካልተናገሩት የጠላቶች ብርታት ብርቱ የሚሆነው ያኔ ነው። እንደነዚህ አይነት ሀገራዊ ታሪኮቻችንን ለዲያሎግ ክፍት ካላረግናቸው በቀር ታሪኮቻችን ወደፊት ካላመጣናቸው በቀር ካልታተሙ በቀር ደካሞቹ ጠላቶቻችን ብርቱዎች መስለው ይታያሉ። ስለዚህ መናገሩ መጻፉ ግድ ነው የሚለውን ለማስመር ፈልጌ ነው የመጀመሪያው ነገር። በአብዛኛው በጩኸት የተሸፈነ እውነቶች ብዙ ናቸው። በጣም በሴራ የተተበተቡና ብዙ ውሃ የማያነሱ ግን ጩኸት የበዛባቸው ማስፈራራት የበዛባቸው ይሄ ቀይ መስመር ነው የሚባሉ ግን እውቀት ያልሆኑ ጩኸት ብቻዎች ብዙ ናቸው እና ምንም አይነት እውነት ከዲያሎግ ውጪ ታቡ መሆን የለበትም። አሁን ታቡ እንዲመስሉ ነው መነጋገር እንዲቀር ለማድረግ ነው ብዙ ነገሮች የሚሞከሩት እና ይሄ ለዲያሎግ ክፍት ማድረጉ በጣም ቆንጆ ነው። ከስድብ በነጻ ባነጸ መንገድ በዚህ አይነት መንገድ ዲያሎግ ለማድረግ የሚከፍት
ዶክሜንት ስለሰጠን በጣም ደስ ስላለኝም ጭምር ነው የመጀመሪያው። ሌላው በየዘመኑ የታሪኮቻችን ክፍሎች ቤንድ የሚያደርጉባቸው ቦታዎች ይታወቃሉ። የጎበና ታሪክ እስከ ጣሊያን ወረራው ድረስ ኢሹ ነበር ወይ ለዚህ ሀገር? ከጣሊያን ወረራ በኋላ ለምን ኢሹ ሆነ? ይሄ የሚነግረን እውነቶች አሉ። ስለዚህ በየትኛውም አቅጣጫ የሚኒሊክ ኢሹ ደሴንት እንትን በየትኞቹ አካባቢ ጋር የመጀመሪያ ዲያሎግ ምንጭ እንደሆኑ በወረራ በተያዙ ወይም በኮሎኒ በተያዙ ድንበሮች መካከል ላይ በሶማሌውና በኤርትራው በኩል በነበሩ ወንድሞቻችን በእኛ ወንድሞች አሁን እኛ በምንላቸው ወንድሞች መካከል ይሰራ የነበሩ የዲያሎግ መነሻዎች እንደነበሩ ግልጽ ናቸው። ስለዚህ ሂደቶቹ ብዙ ያስተምሩናልና ታቡ ስንነጋገርም እከሌ እንትን ከሚለው ውጪ እንዲሆንና ለዲያሎግ ክፍት ይሆን። በተለይ እንደዚህ አይነት ቦታዎች ላይ በደሜ ላይ ቆመ በምናምን ላይ ቆመ የሚባባልበት ቦታ አይደለም፣ ለዲያሎግ ነው በጣም ክፍት መሆን ያለበትና ለዚህ ሳላመሰግን ብሄድ ራሴን ዝም ካሉት ወዳጆች መካከል ስለማደርግ ለዛ ነው። በጣም ጥሩ እናመሰግናለን። ውድ የነገረ መጽሐፍት ፕሮግራም ተከታታዮች በያላችሁበት ሆናችሁ ይህንን ስርጭት የምትከታተሉ እዚህ አዳራሽ ሆናችሁ ደግሞ ጥያቄ ለመጠየቅ ሀሳብን ለመሰንዘር የታደማችሁ ዛሬ ከዶክተር ደቻሳ አበበ ጋር ያደረግነው ቆይታ ይህን ይመስል ነበር። ዶክተር ደቻሳ አበበ እንደሚታወቀው 4 ለንባብ የበቁ መጽሐፍት አሏቸው። ጎበና ወታደራዊና ፖለቲካዊ ሕይወት የተሰኘው መጽሐፍ አገር ውስጥ ገበያ ላይ የለም፣ ፀሐይ አሳታሚ ድርጅት ያሳተመው። አዲስ አበባ ዩኒቨርሲቲ ፕሬስ ደግሞ አፍሪካ ከቅኝ ግዛት ወደ ነጻነት ተስፋዎችና ውጤቶች ከ1945 ከ1980 ይሄ ይጠቀሳል። ሶስተኛው ደግሞ ከኦሮሚያ ሪፐብሊክ እስከ ኩሻዊት ኢትዮጵያ የታሪክ ትርጉምና የፖለቲካ ዓላማ የተሰኘው መጽሐፍም እንደገና ደግሞ ዳግማዊ ምኒልክና የታሪክ ፖለቲካ የተሰኘ መጽሐፍ በቅርቡ ለንባብ አብቅቷል። ልታነቡት እመክራችሁ መጽሐፍ የምንወያይበት የምንነጋገርበት የሚያጨዋውት በስነ ስርዓት ታሪክ እያጣቀሰ ያሉ ፖለቲካዊ ሙግቶችንም እያጣቀሰ የተጻፈ መጽሐፍ ነው። ዶክተር እጅግ በጣም ነው የምናመሰግነው። እዚህ መድረክ ላይ የተገኙ ሰዎች ይህችን ቀን እንዲያስታውሷት የምንሰጣቸው አንድ ስጦታ አለና ታዳሚውን ወክዬ እንድሰጥ ይፈቀድልኝ። እናመሰግናለን።